ነቢያችን አለይሂ ሰላቱ ወሰላም ስንትና ስንት ጾመኛ አለ ከጾሙ መራብን መጠማትን እንጂ ማያተርፍ፣ ስንትና ስንት ሌሊት ሰጋጃ አለ ከመስገዱ ሰሐርን እንቅልፍ ማጣትን መድከምን እንጂ ማያተርፍ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰግዶም አለመስገድ፣ ጾሞም አለመጾም፣ ሐጅ አድርጎም ሐጅ ሳያደርጉ መመለስ አለ ማለት ነው። ረመዳን ሲመጣ የሚደሰት ሙእሚን ነው፣ ረመዳን ሲመጣ የሚጨንቀው የሚከፋ ሙናፊቅ ነው ተብሏል። ረመዳን ሲመጣ ደስ የሚለው ሙእሚን የጾም ነው፣ የሰግድ ነው፣ ቁርአን ሲختም ሰማ ነው፣ ተራዊህ በተደጋጋሚ ገይረ መግዱብ ዐለይሂም ወለዷሊን ሲባል አሚን ልል ነው፣ ጾመኛ ላስፈጥር ነው፣ ሸይጣን ጠላቴ ሊታሰርልኝ ነው፣ ጸባይ ሊስተካከል ነው ብሎ እነዚህ የረመዳን ጥቅሞችን በረከቶችን አስቦ መደሰት ሙእሚንነት ነው። መጣ ደግሞ ያሉ መሰላቸት መጥላት ረመዳኑ ሙናፊቅነት ነው። ረመዳን የገፍላ የማዛጋት የማንቀላፋት የድብርት ወር አለ፣ የንቃት ወር ነው። ሰርተህ ሰደቃ ሰርተህ ቤተሰቦችን አስደስት፣ ሰርተህ በዙሪያ ያሉ ሰዎችን አስደስት። መስራቱ በራሱ ከቻልክበት ዒባዳ ይሆናል። ከሌላ ከፍ ካለ ዒባዳ እስካልተጋጨ ድረስ فاسألوا أهل الذكر إن كنتم لا تعلمون. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد عليه أفضل الصلاة وأزكى التسليم. أما بعد، السلام عليكم ورحمة الله وبركاته. الله تبارك وتعالى ለሰው ልጆች ከሰጣቸው ኒዕማና ጸጋዎች ሁሉ በላጩ ኢስላም ኢማን አላህን ማወቅ፣ ይህ ደግሞ ሊሟላና ሊያምር ሊሰምር ሊጸና የሚችለው በዕልም በመማር ስመ ሙስሊም በመሆን ብቻ ሳይሆን ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ለመጀመሪያ ነቢይ ሲሆኑ እሳቸው ላይ አንድ ብሎ የወረደው የቁርአን አንቀጽ አንብብ እወቅ የሚል። ነቢዩም ዓለይሂ ሰላቱ ወሰላም ሰው እንደሰለመ አልሙ አኻኩሙል ቁርአን ይሉ ነው። አዲስ የሰለመውን ወንድማችሁን ቁርአን አስተምሩት ይሉ ነው። ያለ እውቀት የሚደረግ ጉዞ ዘለቄታ አይኖርም፣ አያምርም ጉዞ። አብዛኛውማ ዲኑን እንዲሁ በውርስ የያዘን የዱንያ ህይወታችንን እያዘመነን እያሻሻለን የዲናችን ጉዳይ በትንሹ መብቃቃታችን አላዋቂነታችን ነው የሚያሳይ። የድሮ መኪና ማሽከርከር፣ በድሮ አይነት አሰራር መስራት፣ የድሮ አይነት ጫማ መጫማት አይፈልግም። አብዛኛው ሰው ከዘመኑ ጋር መራመድ ይፈልጋል። ዲኑን በምናይበት ጊዜ ግን ሁሉም ራሱን ካወቀበት ጊዜ አንስቶ እስካለበት ምናልባትም ኢላ መን ረሒመ አላህ እስከ ለተሞቱ ድረስ 5 ወቅት ሶላትን ያጣጣሩ መስገድ፣ የዓመት የረመዳንን መጾም፣ የሀብታም ሀብታም ሲሆኑ ሐጅ ማድረግ፣ ዘካዋን እንደው የሰሰቱም እየሳሱም ሰው የመረጡ መስጠት፣ ይሄ ነው። በእርግጥ ይሄ በአግባቡ ከፈጸሙት ቀላል አይደለም፣ አርካኑል ኢስላም ይሄ ነው። ነገር ግን ይሄን መጠበቂያ ማሟያ ብዙ የዲን ህግጋቶች አሉ። ኢነ ሸራኢዐ ኢስላሚ ቀድ ከቱረት ዐለየ፣ የዲን ህግጋቶች በጣም በስተውብኛል ያ ረሱላላህ፣ እንደው አዘውትሬ በዋነኝነት የምዘው መሰረት የሚሆን ነገር ይንገሩኝ ያሉ ሰሐቦች ይጠይቁ ነው። ከስራዎች ሁሉ በላጭ ስራ ምንድነው ያሉ ይጠይቁ ነበር። ብዙ የሚሰሩ ነገሮች አሉ ማለት ነው። የታዘዙትን ሁሉ ፈጽመው የተከለከሉትን ተከልክለውም እንደው ባሪያነታቸውን ያረጋገጡ ማይመስላቸው ሌሎች ነበሩ። እንደ አቡል የቅዛን ዐማር ብኑ ያሲር ጌታዬ ሆይ ከትልቅ ተራራ አናት ላይ ተንከባልዬ መውደቅ ህይወቴን ማጣት አንተን የሚያስደስትህ መሆኑን ባውቅ ኖሮ አድርገው ነበረ። የጋለ ዘይት ላይ ገብቼ መሞት አንተን እንደሚያስደስትህ ባውቅ ኖሮ አድርገው ነበረ። ምን ላድርግ፣ ምን ልታዘዝ ጌታዬ ሆይ በቁጣህ ድን ዘንድ የሚሉ ነበሩ። 40 ዓመት
ስሰግድ አንድ ቀን የሰው ጀርባ አይቼ አላውቅም ይሉ ነበሩ። 40 ዓመት ሙሉ ተክቢረቱል ኢሕራም አልፎኝ አያውቅም ይሉ ነበሩ። ቀደም ብለው ውዱእ ሲያደርጉ ታይተው ዙህር ደረስ እንዴት ውዱእ ታደርጋለህ ሲሏቸው ሰዓቱ ሲደርስና አዳን ስሰማ ብቻ ውዱእ ማድረግ ከሆነማ እኔ መጥፎ ባሪያ ነኝ ማለት ነው። በዱንያዊ በአገልጋይ ስርዓት አገልጋይ ከአለቃው ቅርብ መሆን አለበት። ሳይጠራው አቤት ማለት አለበት። በዚህ ሰዓት ሊፈልገኝ ይችላል ብሎ ቶሎ መገኘት አለበት እንጂ ጎሮሮ እስኪደርቅ ድረስ ጠርቶት የሚመጣ ባሪያ መጥፎ ባሪያ ነው። እኛም እነሱ ምን ነበረ አዛን ስሰማ ከሆነ ወደ መስጂድ መሄደውማ መጥፎ ሰው ነኝ ማለት ነው። ሶላት ሳይደርስ ነው ተዘጋጅቼ ከጌታዬ ቤት መገኘት ያለብኝ ይሉ ነበርና እነዚህን አርአያ ልናደርግ ከዱንያው ይልቅ አኺራችንን ዲናችንን ለማሻሻል ለማሟላት ጥረት ልናደርግ ይገባናል። አላህ ኢብራሂምን አድንቋቸዋል። ኢብራሂም الذي وفى وإذ ابتلى إبراهيم ربه بكلمات فأتمهن ፈተና ደፈነ ብሎላቸዋል አላህ ለኢብራሂም አለይሂ ሰላም መስክሮላቸው። ተማሪ አስተማሪው አንተ ጎበዝ ነህ አልፈሃል ሲለው የሚሰማ ስሜት አለ። ምናልባት አስተማሪው ተሳስቶ ሊሆን ይችላል ሲያርም ተማሪውን ከሌሎች አንጻር ሊሆን ይችላል ጎበዝ የተባለው። ነገር ግን ኢብራሂምን ቃል የተባለውን ሁሉ ፈተና አልፈው ነው ኢብራሂም الذي وفى ያላቸው ቃሉን የፈጸመው ኢብራሂም ፈተናውን የደፈነው ኢብራሂም ብሏቸው አላህ መስክሮላቸው ሳለ ግን ወላ ተኽዚኒ የውመ ዩብዓቱን የውመ ላ የንፈዑ ማሉን ወላ በኑን ብለው አላህን ተማጸነው። ጌታዬ ሆይ አታዋርደኝ። መቼ ልጅም ገንዘብም በማይጠቅምበት ቀን ላይ የቂያም ቀን ላይ አታዋርደኝ አታሳፍረኝ ያሉ ይጨነቁ ነው። አላህን ይማጸኑ ነው፣ ይጥሩ ነው። እኛ ምን ይዘን ስንትና ስንት ክልከላዎችን ከመዳፈራችን ጋር ስንትና ስንት ግዴታዎችን ከማጉደላችን ጋር የዲን ጉዳይ ማያሳስብን ከሆነ ሐቂቃ አደጋ ላይ ነው ያለን። ልንነቃ ይገባናል። ስለ ራሳችን ብቻ ሳይሆን ስለ ቤተሰብ መጨነቅ ይገባናል። ልንማር፣ ልጆችን ልናስተምር። መስጂዶች፣ መድረሳዎች አሁን ባለንበት ጊዜ በየቦታው አልሐምዱሊላህ ከድሮ በተሻለ መልኩ ትምህርት ይሰጣሉ። ነገር ግን ቁጭ ብለው ለዲናቸው ጊዜ ትኩረት ሰጥተው የሚማሩት በጣም ጥቂቶች ናቸው። የጀመሩትንም የሚያዘልቁት ጥቂቶች ናቸው። ተምረው ካልተማረው የሚሻሉትም ጥቂቶች ናቸው። መማሩ ብቻ አይደለም፣ መማር ካለመማር ይሻላል። ጀምሮ ያዝለቀቅ ከማድረጉ አይደለም፣ መጽናት ያስፈልጋል። ተምሮ ደግሞ መተግበር፣ ቤተሰብን ማስተማር ሌላኛው ትልቁ ደረጃ ነው። አላህ ተባረከ ወተዓላ ለሁላችንም ጠቃሚበትን ከመልካም ስራ ጋር ያደለን። የዛሬው ርዕሳችን ጾም ነው። ማንኛውም የመልካም ስራ አጋጣሚ የኸይር ገበያ ሲመጣ አስቀድሞ ስለዛ የኸይር ገበያ መማማር ነቢያዊ ሱና ነው። ነቢዩ ዓለይሂ ሰላቱ ወሰላም ጾም ሲመጣ አታኩም ረመዳን መጣላችሁ ያሉ ያበስሩ ነበር። መጾሙ ግዴታ እንደሆነ፣ ሌሊቱን መስገድ ሱና እንደሆነ፣ በዚህ ረመዳን ውስጥ አንዲት ሌሊት እንዳለች ለይለቱል ቀድር ትልቅ ሌሊት እንደሆነች ያበስሩ እንደነበረ ተነግሯል። ጾም ከመምጣቱ በፊት ስለ ጾም መማር ማስተማር ሱና። ሐጅም ከመሄዳቸው በፊት መዲና ላይ ሆነው ስለ ሐጅ አስተምረዋል ነቢዩ ዓለይሂ ሰላቱ ወሰላም። ቀድመው አስነግረዋል ሐጅ ሊያደርጉ እንደሆነ። ከእሳቸው ጋር መሄድ የሚፈልግ ሰው ከየአቅጣጫው ወደ መዲና ተምሟል። በብዙ አስርት ሺዎች የሚቆጠሩ ሰዎች ከነቢ ጋር አብረው ሐጅ አድርገዋል። የእሳቸውን አይነት ሐጅ አደራረግ ማድረግን ፈልገው ማለት ነው። ከመካ ከመዲና ከቀጠፋን ከመካና መዲና መሃል ካሉ መንደሮች ሰዎች ተጠራርተው ነቢዩ ሐጅ ሊያደርጉ ነው ከእሳቸው ጋር እናድርግ ተባብለው ሄደዋል። ይሄ በራሱ ዒልም ፍለጋ ነው። ሰሓቦች ከነቢ ጋር ሐጅ ያደረጉት ዒልም ፍለጋ ነው። ነቢም ዓለይሂ ሰላቱ ወሰላም ብዙ የሐጅ ስነ ስርዓቶችን ግመል ላይ ሆነው ነው ያከናወኑት። ለምንድን ነው? ሊተአኹዙ ዐኒ መናሲከኩም፣ የሐጅ አፈጻጸማችሁን የሐጅ ዒባዳችሁን ከኔ ውሰዱ፣ ልትወስዱ ይገባል ብለው አዘዋል። ታዲያ ግመል ላይ ሆነው ከፍ ብለው የታዩ ሐጁን ያከናወኑት ለዛ ነው። ሲሰግዱ ሚንበር ላይ ወጥተው ቆመው ሰግደዋል። ያው ከባድ ከመሆኑ ጋር ለስጁድ ከመውረዳቸው ጋር ሚንበር ላይ ወጥተው ሶላት ሰግደዋል። ይሄን ያደረኩት የሶላት አሰጋገድን ከኔ ትወስዱ ዘንድ ነው ብለዋል ዓለይሂ ሰላቱ ወሰላም። በየጊዜው ሰዎች አዳዲስ ህይወት ሲጀምሩ
ስለሚጀምሩት ህይወት አስቀድመው እንደሚያውቁት ሁሉ የሐጅ ወቅት ሲደርስ ለቪዛዋ ለትኬቷ ከምንጨነቀው በላይ ለአፈዛዘሙ ልንጨነቅ፣ ኮርስ ልንወስድ፣ ልናነብ፣ ልንጠይቅ ይገባል። እንዲሁ ሰው የሚያደርገውን ያደረጉ መካ ደርሶ መምጣቱ ብቻ አይደለም ሐጅ የሚባለው። የጾም ጊዜ ሲመጣ አስቀድመን ስለ ጾም ልንማር፣ ልናነብ፣ በእውቀት ልንቀበለው ይገባል። هذا من تعظيم شعائر الله ጾም፣ ሐጅ፣ ዘካ፣ ጋብቻ እነዚህ ሁሉ የዲን መገለጫዎች ናቸው። አላህን የማክበር አንዱ ምልክት የዲን ህግጋትን ማክበር ነው። ረመዳን ውስጥ በቀኑ ክፍለ ጊዜ ከመብላት በመታቀብ ወሩን እንደምናከብረው ሁሉ ወደ ዒባዳው ከመግባታችን በፊት ደግሞ በእውቀት በመቀበል ልናከብረው ይገባል። ትልልቅ እንግዳዎች ሲመጡ የአቀባበል ፕሮቶኮል የሚባል ነገር አለ። በዚህ በኩል አንድ ሰው ይቆም፣ በዚህ በኩል አንድ ሰው ይቆም፣ ነገሌ እንዲህ ያድርጉ፣ እዚህ ጋር አይቆምም ወዘተ ይባላል። የሰውን እንግዳ ለመቀበል አደብ አለው፣ ስርዓት አለው። የአላህን እንግዳ ረመዳንን ለመቀበል የበለጠ ስርዓት ያስፈልጋል። ሶላት ውስጥ ከመግባታችን በፊት ሰዓቱን እንደምናየው፣ ውዱእ እንደምናደርገው፣ ልብሳችን ቼክ እንደምናደርገው፣ ማናውቀው መስጂድና አካባቢ ከሆነ የምንሰግደው ቂብላ በዚህ ነው በዚህ እንደምንለው ዝም ብለን ወደ ፈለግነው አቅጣጫ አላሁ አክበር ብለን ቁጭ ብድግ አንልም። የሶላት ዝግጅት ቅድመ ሁኔታ ኢስቲዕዳድ እንዳለው ሁሉ የጾም ዒባዳም የሐጅ ዒባዳም ኢስቲዕዳድ ያስፈልጋል፣ ዝግጅት ያስፈልጋል፣ አቀባበል ያስፈልገዋል። እነዚህ አደቦች፣ ስርዓቶች ካልተጠበቁ ጾሙ ከምግብ መታቀብ ብቻ ይሆናል። ነቢያችን አለይሂ ሰላቱ ወሰላም ስንትና ስንት ጾመኛ አለ ከጾሙ መራብን መጠማትን እንጂ ማያተርፍ፣ ስንትና ስንት ሌሊት ሰጋጃ አለ ከመስገዱ ሰሐርን እንቅልፍ ማጣትን መድከምን እንጂ ማያተርፍ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰግዶም አለመስገድ፣ ጾሞም አለመጾም፣ ሐጅ አድርጎም ሐጅ ሳያደርጉ መመለስ አለ ማለት ነው። የውሙ ዓረፋ ላይ ከሚስቱ ጋር ግንኙነት አድርጎ የሚያደርሰው አለ። ከሀገሩ ስንት ዓመት ወረፋ ጠብቆ ስንት መቶ ሺዎችን ወጪ አድርጎ ከሰው ጋር ሐጅ ያደርጋል፣ ይሄዳል ለስሙ። ነገር ግን ለሐጅ ኢሕራም ላይ ያደረገ ሰው ማይፈቀዱለት ነገሮችን ባለማወቁ ምክንያት ሐጁን አበላሽቶ ይመለሳል። ኢሕራም ካደረገ አንድ ሰው ኢሕራሙ ተሐልሉ እስኪገኝ ድረስ የተከለከሉ ነገሮችን የተፈቀደ የሚያደርገው ተሐልሉ እስኪገኝ ድረስ መከልከል ያለበትን ሁሉ ከማድረግ መታቀብ አለበት። ከዚህ አንዱ ግንኙነት ነው። ኢሕራም ላይ ሆኖ ተሐልል ሳያደርግ ግንኙነት ያደረገ ሰው ሐጁ ይበላሻል። መበላሸትም ብቻ አይደለም፣ ከባድ ቅጣት ይጠበቅበታል፣ ግመል ማረድ። ይሄ ብቻ አይደለም፣ ቀጣይ ዓመት መጥቶ እንደገና ሐጅ ማድረግ ይጠበቅበታል። ይሄን ባለማወቁ አስቀድሞ በእውቀት ባለመዘጋጀቱ ሄዷል፣ ደክሟል፣ ገንዘቡን ወጪ አድርጓል። ግን እንደው አላህን አስቆጥቶ ይመለሳል። የኢሕራምን የሐጅን ክብር ባለመጠበቁ። ጾምም ይሄው ነው። ጾመኛ ሆኖ ለጾመኛ ማይፈቀዱ ነገሮች የሚያደርግ ሰው ዲኑን ማላገጫ አድርጎታል ማለት ነው። ይተኸዙ ዲነሁም ለዒበን ወለህዋ። ሸሪዓን የዲን ህግጋትን ለራሱ በመሰለው መልኩ የሚያከናውን ሰው ዲኑን መጫወቻ እንዳደረግ ነው የሚቆጠር። አንዳንድ የፊቅህ ሊቃውንት ሐነፊዮች፣ ሌሎችም ውዱእ እንደሌለው እያወቀ የሰገደ ሰው ይከፍራል የሚል አቋም አላቸው። ከዲን ይወጣል። ለምን ሲባል هذا استهزاء بالدين በዲን ማሾፍ ስለሆነ። ውዱእ እንደሌለው ልብ ያውቃል፣ ጀናባ ላይ እንደሆነ ያውቃል፣ የውስጥ ልብሱ ነጃሳ እንደሆነ ያውቃል። ውስጥም ይሁን ያላል ሶፍ ላይ ሲቆም ትዝ አለው ወይም ከጀመረ በኋላ ትዝ አለው አሁን ቦታ ሰው መለኛል ማለፍ አልችልም ሰዓትም የለኝም ብሎ ዝም ብሎ ቢሰግድ ይሄ በዲን መጫወት ነው፣ ያከፍራል፣ ከዲን ያወጣል። ኸምር ክልክል ነው፣ ሐራም ነው። ለስሙ ሙስሊም ሆኖ ውሃ ሲጠጣ ቢስሚላህ እንደሚለው ኸምሩን ሲጠጣው ቢስሚላህ ብሎ ቢጠጣ እቺ ቢስሚላህ ታከፍራለች ያለው ሊቃውንት። ያለ ቦታው ነው ቢስሚላህ ያሾፈ ነው፣ እየተሳለቀ ነው። ጾመኛ ሆኖ አንድ ሰው ለጾመኛ የሚከለከልን ነገር መከልከል ሲገባው በአንድ በኩል ዒባዳ ይዟል፣ በሌላ በኩል ደግሞ ጨዋታና ቀልድ ፌዝ መያዙ ይሄ ይጋጫልና ከሙስሊም አይጠበቅም። ልፋቱን ዋጋ ቢስ ያደርገዋል። ስትነግድም ስታገባም እንደው ህይወት አልቀጥል ብሎ ስትፈታም ታርቀህ ስትመለስም ብዙ መጠበቅ ያለባቸው አደቦች አሉ። እንደ ሙስሊም ምን ላድርግ፣ ይቻላል አይቻልም ተብሎ መሆን አለበት። የስም ሙስሊም ብቻ መሆን የለም። የምናከናውናቸው የምንተገበራቸው አንዳንድ ዒባዳዎች እንዲሁ በዘልማድ በውርስ የተያዙ መሆን የለባቸውም። ጣዕምም አይኖረው።
ጣዕም የሚኖረው ከእውቀት ጋር ከንያ ጋር ከኢህቲሳብ ጋር ከሑዱር القلب ጋር ስናደርገው በየቀኑ ከቤቱ ውዱእ አድርጎ ወደ መስጂድ የሚመጣ ሰው ከቤት ያስወጣው ሶላት ከሆነ ውዱእ ሲያደርግም ውዱእን ነይቶ በእያንዳንዱ የሰውነት አካል እጥበቱ ወንጀል እንደሚራገፍለት አስቦ ካደረገው ውዱእ ሲያደርግ ከእያንዳንዱ የሰውነት እጥበት ጋር ወንጀሉ ተንጠባጥቦ ይወጣል ተብሎ ከቤት ተነስቶ ወደ መስጂድ ከቢሮ ከሱቅ ወደ መስጂድ ሲመጣም ያንዳንዱ እርምጃ አጅር ያጽፍለታል ሲመለስም አጅር ያጽፍለታል ተብሏል። ይሄን በርካታ ሊቃውንት ከነየተ ብለዋል። ይሄን አስተውሎ ካደረገ ውዱእ ሲያደርግ አንድ ሰው ለሶላት ብቻ ብሎ ውዱእ የሚያደርግ ሰው አለ። ወደ መስጂድ ሲመጣ መስጂድ ደርሶ መስገዱን ብቻ አስቦ ይመጣ ሰው አለ። አንዳንድ ሰው ግን አይ ውዱእ ማድረገው ለሶላት ቢሆንም ውዱእ ሲደረግ ያንዳንዱ የሰውነት አካል ሲታጠብ በዛ የሰውነት አካል የተሰራ ወንጀል ከመጨረሻው ጠብታ ጋር ተንጠባጥቦ ይወጣልና ለዛም ጭምር ነው ውዱእ ማድረገው ካለ ለውዱእ ለሶላትም ነው እንደዚሁ ደግሞ ለወንጀል ማራገፍ ነው። ይሄን ሙሉ አጅር የሚያገኘው ያስተዋለ የነየተ ካደረገ ነው። ወደ መስጂድ መራመዱም እንደዚሁ ለመስገድ ብቻ ብሎ የሚራመድ ሰው አለ መጥቶ የመስገዱን አጅር ያገኛል። ለመስገድም ነው ወደ መስጂድ ሲኬድ የሚራመዱት እርምጃ ያንዳንዱ እርምጃ ወደ አላህ ያቀርባል፣ ደረጃን ያሳድጋል፣ ወንጀልን ይሰርዛል ተብሏልና ብሎ የሚራመድ ሰው ሁለቱ አንድ አይደለም። ተጨማሪ ዒባዳዎች ንያ ያስፈልጋቸዋል። እንኳን የአላህ ረሕመት ሰፊ ነው። ዞሮ ዞሮ ዋናው ዒባዳውን እስካደረገው ድረስ ባይነይተውም እዛ ዋናው ዒባዳ ውስጥ ይካተታል። ወረሕመቱላሂ ዋሲዕ የሚሉ ሊቃውንት እንዳሉ ሆኖ እዛ እያንዳንዱ ነገር በንያ በቀስድ ታስቦ ሲሰራ ጣዕም ይኖራል፣ ያስደስታል፣ ቀጣይነት ይኖራል። ጾምም እንደዚሁ በጉጉት ሲጠበቅ አላህ ባዘዘን መልኩ ስንጾመው የጾሙ አጅር ከፍ ይላል፣ ልባችን ላይ ትልቅ ስራ ይሰራል። ኢዛ ዝግጅት ያስፈልጋል። ሁሉም ዒባዳ ያለ ዝግጅት ያለ ስርዓት የተከናወነ ዒባዳ ወደ አላህ ማቃረቡ ደረጃ ማሳደጉ ቀርቶ ሊያስጠይቅ ሁሉ ይችላል። እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነበር ያሉ ተገኝተዋል ከደጋግ ቀደምቶች ውስጥ። የሆነን ሰው አሰጋገድ አዩና እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነበር፣ ሰግዶም ጀሀነም መግባት አለ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ቁጭ ባሉበት አንዱ ሶላቱን ጠቅ አድርጎ መጥቶ ሰላም አለይኩም ሲላቸው ሂድ ስገድ አልሰገድክም ብለው፣ አሁንም ሰግዶ መጥቶ ሰላም አለይኩም ሲላቸው ሂድ ስገድ አልሰገድክም፣ አሁንም ሰግዶ መጥቶ ሰላም አለይኩም ሲላቸው እና ሪዋያዎች ላይ ወአለይኩም ሰላም ያሉ ሂድ ስገድ አልሰገድክም ብለው አልሰገድክም፣ እሱ ግን ሰግዷል። ሶስቴ ደጋግሟል። ግን የአላህ መልእክተኛ አዋጅ ነጋሪው ምን አሉ? አልሰገድክም። ሰግዶም አልሰገድክም የሚባል ሰው፣ ጾሞም አልጾምክም የሚባል ሰው። ይህ እንዳይሆን ከንቱ ልፋት እንዳይሆን ቅድመ ዝግጅት ማድረግ ይገባናል። የረመዳን ከምናደርገው ዝግጅት አንዱ በረመዳን መምጣት መደሰት ነው። ረመዳን መጣልኝ ብሎ መደሰት። በብዙ ሳጥን የተሞሉ ወርቅ፣ አልማዝ፣ እንቁ ይዞ ሊዘይርህ ሊያከብርህ ስጦታ ሊሰጥህ ከሚመጣ እንግዳ የበለጠ በረመዳን መምጣት ልትደሰት ይገባል። የሰው ቱጃር ባለ ሀብት የሆነ ቸር ለጋስ የሆነ እንግዳ አንተ ቤት ቢመጣ የሚሰጥህ ወርቅ ጨርቅ ሚያልቅ ነው። ወኢን ኩሉ ዛሊከ ለማ መታዑል ሐያቲ ዱንያ ወልአኺረቱ ዒንደ ረቢከ ሊልሙተቂን። የዱንያ እንግዳ ዱንያዊ ነገር ሰጥቶ አድርጎልህ ቢሄድ ነው። ምንም እንኳን እንደ ሙስሊም እንግዳን አክብሮ መሸኘት ኢማን ቢሆን በአላህና መጨረሻው ቀን የሚያምን ሰው እንግዳውን ያክብር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አጅር ቢኖረው ነገር ግን በእንግዳ መምጣት በሰው እንግዳ መምጣት ከምንደሰተው በላይ በባለስልጣን ቤታችን መግባት መስሪያ ቤታችን ድርጅታችንን መጎብኘት ከምንደሰተው በላይ በረመዳን አልሙባረክ አልከሪም መደሰቱ አስፈላጊ ተገቢ የዓቅል የአስተዋይነት ምልክት ነው። ደጋግ ቀደምቶች ረመዳን ሲመጣ ይደሰቱ ነው። ረመዳን ሲመጣ የሚደሰት ሙእሚን ነው። ረመዳን ሲመጣ የሚጨንቀው የሚከፋ ሙናፊቅ ነው ተብሏል። ረመዳን ሲመጣ ደስ የሚለው ሙእሚን የጾም ነው፣ የሰግድ ነው፣ ቁርአን ሲኸተም ልሰማ ነው፣ ተራዊህ በተደጋጋሚ ገይረ መግዱቢ ዐለይሂም ወለዷሊን ሲባል አሚን ልል ነው፣ ጾመኛ ላስፈጥር ነው፣ ሸይጣን ጠላቴ ሊታሰርልኝ ነው፣ ጠባዬ ሊስተካከል ነው ብሎ እነዚህ የረመዳን ጥቅሞችን በረከቶችን አስቦ መደሰት
ሙእምንነት ነው። መጣ ደግሞ ያሉ መሰላቸት መጥላት ረመዳኑን ሙናፊቅነት ነው። አላሁመ ኢላ ሲጾም ስለሚያማው ሰው አንዳንድ ሰዎች የሆርሞንም የተፈጥሮ ሌሎችም ችግሮች ሆነው ጾም ማይስማማው ሰው አለ። ረመዳኑን ሳይሆን ሲጾም የሚያመውን ህመሙን መፍራቱ ይሄ ሙናፊቅ አያስብልም። ነገር ግን ይሄ ወሩን ራሱ ወራቱን ድባቡ መጥላት ይሄ ኒፋቅ ነው። ደጋ ቀደምቶች በረመዳን መምጣት በጣም ይደሰቱ ስለነበረ ገና 6 ወር ሲቀረው አላህ ለረመዳን እንዲያደርሳቸው ይለምኑት ነበር። ጾመው እንደሸኙት ደግሞ 6 ወር ሙሉ ረመዳን አድርሰን ያሉ አላህን ይለምኑት ነበር። ኢዘን ረመዳን ዓመቱን ሙሉ ከነሱ ጋር አብሮ ነበር፣ ከልባቸው አይጠፋም ነበር ማለት ነው። የሚወዱት እንግዳ ዚያራ ረጅም ጊዜ ውስጥ እንደሚቆይ ገና ለመጣ ነው ብሎ አስቀድሞ ሲናገር በጉጉት እንደሚጠበቀው ረመዳን በዚህ መልኩ ይጠብቁት ነበር። በክብር ይሸኙት ነበር፣ በክብር ይቀበሉት ነበር። ያንዳንዷን ሰዓት ቀን በአግባቡ ይጠቀሙ ነበር። ኪታብ ማስቀራት ሁሉ የሚያቆሙ በርካታ ሊቃውንት ነበሩ። ረመዳን ሲመጣ ሐዲስ እንኳን ማስቀራት ይተው ነበር። ሐዲስ የነቢ ንግግር አለይሂ ሰላቱ ወሰላም። ለምን? ኢነማ ሁወ ሸህሩ ቁርአን፣ ረመዳን የቁርአን ወር ነው። የዕልሞች ሁሉ ምንጭ ቁርአን። ረመዳን ቁርአን እየቀሩ የሚሰሩበት የሚተገብሩበት ወር ነው። ንግግር መቀነስ የሚወደድበት ወር ነው። ግንኙነት መቀነስ የሚወደድበት ወር ነው። እይታን መቆጠብ መገደብ የሚወደድበት ወር ነው። ውስጥን ማደሻ ወር ነው። ስለዚህ በመምጣቱ መደሰት ያስፈልጋል። አላህን አድርሰኝ ብሎ ዱዓ ማድረግ ያስፈልጋል። ታዲያ በመምጣቱ መደሰቱ ብቻ በቂ አይደለም። ሲጀምሩት ሲገቡበት የተሻለ ጥቅምና ትርፍ ይዞ መውጣት የሚቻልበትን አይነት ዝግጅት ማድረግም ያስፈልጋል። ለረመዳን የሚጓጉ ሰዎች አሉ። ግን ረመዳን ሲመጣ ያን ያክል ለውጥ አይታይባቸውም። መጾም ይበዛ ተራዊህ መስገድ ነው። እሱም ትልቅ ነገር ነው ብዙ ሰዎች ዘንድ። ተራዊህን እንኳን ያንቀላፉ የሚሰግዱ ደስ በሚላቸው ድምፅ ካልሰገዱ የሰገዱ ማይመስላቸው ለራሳቸው ደስ የሚላቸው ድምፅ ፍለጋ የተሽከረከሩ ዒሻ ጀማዓን ያመልጣቸው ሩቅ ነው ብለው ሰልችተው ሚተኙ ሸይጣን ተልቢስ የሚያደርግባቸው ሰዎች አሉ። ወሩ የገበያ የተግባር ወር ነው። ጆሮን ማስደሰቻ ወር አይደለም። ከድምፅ ጋር ምን አለ አንተ? አልቁርአን ከላሙላህ የአላህ ንግግር በመሆኑ ብቻ ሊገሰን ይገባል። ትኩረታችን የአላህ ንግግር ላይ መሆን አለበት፣ የአንባቢው ድምፅ ላይ ሳይሆን። እገሌ የሚባለው ቀን ላይ ያሰገደውን ሰው የሁለተኛ አታስገቡብን፣ እንቅልፋችን የመጣ አስቸገረን ሰዎች አሉ። እገሌን ሁሌ ያስገቡልን ሰዎች አሉ። አንድ አይነቱ ቃሉ ቢከብደን ኢማም ማሊክ እንዳሉት ዘፈን ሊያደምጠን የመጣው ዜማ ሊያደምጠን የመጣው ቁርአኑን ዘፈን ማለታችን ሳይሆን ይሄ አንባቢው የሚያወጣው ዜማ አለ። የዜማ ናፋቂ ነው፣ የድምፅ ናፋቂ ነው። ቂያማ ሲቃረብ ሰዎች አሰጋጅን ያስቀድማሉ። ከኋላው ካሉ ሰዎች ሁሉ ይበልጥ አላህን ስለሚፈራ ይበልጥ የአላህን ፍላጎት ሕግ ስለሚያውቅ ሳይሆን ያስቀድሙት ኢነማ ዩቀድሙነሁ ሊዩገኒየሁም። ይሄ መርፉዕ ተደርጎም ተላልፏል፣ መቅጡዕ ተደርጎም መውቁፍ ተደርጎም ተላልፏል። አኺር ዘመን ላይ ቂያማ ሲቃረብ ሰዎች ከመሃላቸው አንድን ሰው አንተ አሰግድ ያሉ ገፍተው ያስገቡታል። አንተ አሰግድ ብሎ ገፍተው ያስገቡት ከሁሉም በዕልም ተሽሎ አይደለም፣ ከሁሉም የበለጠ አላህን የሚፈራ ሰው ሆኖ ከሱ ኋላ መስገድ እንደው ሶላቱ የተሻለ በረካ እንዲኖር ያደርጋል ተብሎም አይደለም። ለምን አስቀድሙት ታዲያ? ከሌሎች የተሻለ ድምፅ ስላለ። ኢማሙ ማሊክ ምን አሉ? የሚያስቀድሙት ዜማውን የፈልገውት ነው። ረመዳን ላይ ይህ አይነት ውስጥ መደጋገም መብዛት ያለበት። በቅርብ ርቀት በሱና በዕልም በአደብ በኹሹዕ በስርዓት የሚሰገድበት መስጂድ ካለ ይህ ከመሆኑ ጋር ድምፁ የሚያምር ካለ ቁርአን ውብ ነው፣ አደቡን ጠብቆ በአማረ ድምፅ የሚቀራው ሰው ደግሞ ውበት ስለሚጨምርለት ብለህ ከሆነ ችግር አይኖርም። ኢዳ ረመዳን ላይ ሌሎች ነገሮች ተትተው ቁርአን ብቻ የሚቀራው ቁርአን የተቀራ ቁርአኑ የሚያዘውን ለመተግበር ስለሚያነሳሳ ረመዳን ሲመጣ እንደው መስነፍ መተኛት፣ መጀመሪያ መጓጓት፣ ሲመጣ መተኛት አለመታደል ሒርማን ከአላህ ረሕመት መነፈግ ነው። እድለ ቢስ መሆን አጀማመር አይደለም፣ ዋናው አጨራረስ። አልኡሙሩ ቢኸዋቲሚሃ
ነገሮች የሚታዩት በፍጻሜያቸው ነው። የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን ነቃ ብለው ሰግደው ከዛ ያፈገፈጉ የሚሄዱ ሰዎች ኢህቲዳር ውስጥ የሚገቡ ጣረሞት የያዛቸው ይመስሉ እያዛጉ እያቃሰቱ አያልቅም እንደ እያሉ የሚሰጉ የሚመስሉ ሰዎች አሉ። ምንድነው አያልቅም የምትለው? የግድ እኮ ባፍ አይደለም አያልቅም የሚባለው። ሚጫጫንህ ከሆነ በየጊዜው ካላንደር የምታይ ከሆነ ረመዳን ስንት ሆነ 13 16 17 ምትል ከሆነ ጨንቆ መውጣቱ ይሄ ቅድም ያልነው ነው። ሲመጣ መምጣቱን ከመጥላት ማይተናነስ ነው ለመውጣቱ መጓጓት። እባክህ አትሂድ ረመዳን ሆይ ወንጀልን ይዘህ እንጂ ገፍላይን አስወግደህ እንጂ አድሰህን እንጂ ጀድደህን እንጂ መባል ነው ያለው። فيا شهر الصيام فدتك نفسي تمهل بالرحيل والانتقال እባክህ ረጋ በል። ዘንድሮ እኮ ከሄድክ ዳግም ላንገናኝ እንችላለን። ቀጣይ ዓመት ስትመጣ ከምድር ስር ሆኜ ሊሆን ይችላል ነው የምትመጣው። እባክህ ረጋ በል። ይሄ በመጃዝ ነው ረመዳንን ኺጣብ ማድረግ እንደሚረዳ አድርገን ራስን ለመገሰጽ ይቻላል። ስለዚህ አመጣጡን በጉጉት መጠበቅ፣ ከመጣ በኋላ ደግሞ በደንብ መዝራት ያስፈልጋል። አኺራ መታ ረመዳን መዝራዐቱ العباد لتطهير القلوب من الفساد فأدي حقوقه قولا وفعلا وزادك فاتخذه للمعاد ረመዳን መጣ። የአላህ እውነተኛ ባሮች እርሻ በዚህ የእርሻ ወር ላይ በደንብ አድርገህ ለአኺራ የሚሆን ዘር ዝራ። ዘርቶ መተው ደግሞ አይደለም። فمن زرع الحبوب وما سقاها تأوه نادما يوم الحصاد ማይዘሩ ሰዎች አሉ። ዘርተው ደግሞ ማረም ማጠጣት ትተው የሚዞሩ ሰዎች አሉ። ለስሙ ሙስሊም ነኝ ብለን ዒባዳ ላይ ሰነፍ ምንሆን ከሆነ ረመዳን ብለን ሲመጣ ምንተኛ ከሆነ ተክሎ ዘርቶ መተው ቸላ ማለት ነው። ዱንያ እርሻ ናት ያለነው። የሚዘራበት የሚታረስበት ሀገር ላይ ምርት የሚሰበሰበው አኺራ ላይ የሚበላው ጀነት ውስጥ ነው። ረመዳን ላይ ያልዘራ መቼ ነው ይዘራ? ረመዳን ላይ ያልሰገደ ሰደቃ ያልሰጠ ቁርአን ያላከተመ ጸባዩን ያልገራ መቼ ነው የሚገባ? የለም ከረመዳን የሚሻል አጋጣሚ ለምን? ወሩን ሙሉ ሸይጣን ታስሮልን በዙሪያ ያሉ ሰዎች አደብ ይዘው ሜዳው ይኸው ተብሎ መገዝገዝ የሚችልበት ወር ነው። ሌሎች ብዙ የመልካም የኸይር አጋጣሚዎች አሉ። እንደ ረመዳን ግን ሰፊ አይደለም። በእርግጥ በየሌሊቱ አላህ ወደ ቅርቡ ሰማይ ወርዶ ማን ነው ተውበት የሚያደርግ፣ ማን ነው ዱዓ የሚያደርግ፣ ማን ነው ኢስቲግፋር የሚያደርግ ይላል። ወዛሊከ ኩለ ሌላ የለመኑትን ይሰጣል። እንደው ያ ሰዓት ከባድ ነው እንቅልፍ ያስቸግረኛል ወዘተ ትል ይሆናል። ሐጅ ብሩ ብዙ ነው ሀገሩ ሩቅ ነው ትል ይሆናል። ዘካ ደስ ይለኝ ነበር በየዓመቱ በሚሊዮኖች ባወጣ ግን የለኝም ትል ይሆናል። አምስት ወቅት ሶላትን በአግባቡ መስገድ፣ ረመዳንን በዓመት አንዴ በጉጉት ጠብቆ መጾም፣ መዝራት፣ መኮትኮት፣ ወደ አኺራ መላክ ይቻላል። ትልቅ እድል ነው። ይሄን እድል ደረጃውን ስለተረዱት ነው ደጋ ቀደምቶች አላህን ለረመዳን አድርሰኝ እያሉ 6 ወር ሙሉ ይለምኑ የነበሩ። ከሸኙት በኋላ ደግሞ ተቀበለን ያሉ አላህን ይማጸኑ የነበሩ። እዚህ ረመዳንን ማግኘቱ ብቻ በቂ አይደለም። ረመዳንን በአግባቡ መጠቀም፣ ጾሙን ጎደሎ የሚያደርጉ ነገሮችን መራቅ ያስፈልጋል። እንደው ከምግቡ ከመጠጡ መጾሙ ተራዊሑን መስገዱ ኸይር ሆኖ ሳለ ግን ጾም ላይ የጾመኛን ጠባይ የጾመኛን ባህሪ መላበስ ከሌለ ጾሙ ከምግብና ከመጠጥ ብቻ መጾም ይሆናል ማለት ነው። አንዳችሁ ከጾመ ትርፍ ቃል አይናገር፣ የብልግና ቃል አይናገር፣ አይጃጃል። ሰው ቢሰድበው ወይም ለድብድብ ቢፈልገው ወይም ቢከራከረው ምን ይበል? ኢኒ ምሩኡን ሷኢም፣ እኔ ለስድብ መልስ አልሰጥም ጾም አስሮኛል ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾመኛ አይሳደብም ማለት ጾመኛ አይጮህም ማለት ፈላ የስኸብ እንዳይጮህ ጾመኛ እንዳይጮህ የሚል መመሪያ። የጃህል ስራ አይስራ። ሶላት እየተሰገደ ጌም ቻት ላይ የምታሳልፍ ከሆነ የጃህል ስራ እየሰራ ነው፣ የጅል ስራ እየሰራ ነው። አላህ እየጠራህ ሸይጣን የጠራህን ጥሪ ያስቀድምሃል። አጠገብህ ደጃፍህ ላይ በቅርብ ርቀት ላይ መስጂድ ያለ ሰዎች ከሩቅ እንኳን እየመጡ አሚን ያሉ የሰገዱ የቀሩ ስጁድ ያደረጉ اللهم انك عفو تحب العفو فاعف عني ያሉ ጾሜን ተቀበለኝ ሶላቴን ተቀበለኝ ያሉ አንተ እግርህ ነገር ላይ ያነባብረህ የዓለም ዲሽ የምታገላበት ከሆነ ኸሳራ ቢና አላዋቂነት ሞኝነት የበዓል ገበያ
ልዩ ገበያ ደጃፍህ ላይ ቆሞ ስንት ዕቃ አጠገብህ ቁጭ ብሎልህ ወስጄ አልሸጥም እንዳልክ ይቆጠራል በጥፍጥፍ። ጾም አደብ አለው፣ ዳር ድንበር አለው፣ የሚያጅቡት ነገሮች አሉ። ለጾመኛ የሚወደዱ ነገሮችን ማድረግ፣ ለጾመኛ የሚጠሉ ነገሮችን ከማድረግ መታቀብ ይገባል። አዘውትሮ ቁርአንን ደጋግሞ መቅራት፣ ቁርአን ማክተም፣ ዚክር ማብዛት፣ የዚህን ተቃራኒ ለሁ ውሸቱን፣ ሐሜቱን፣ ማላ ያዕኒው መራቅ ጾምን የምናከብርበት የጾም ገበያችን የበለጠ ትርፋማ የሚሆንበት አጋጣሚ። ጾም ላይ ይበልጥ የሚወደዱ ዒባዳዎች አሉ፣ ዚክሮች አሉ፣ ዱዓዎች አሉ። ደጋግ ቀደምቶች በኢጅማዕ መልኩ ማለት ይቻላል ረመዳን ሲመጣ ለየት ባለ መልኩ ፊታቸውን ወደ ቁርአን ያዞሩ። ይህ ከጅብሪል ጀምሮ ነው ዓለይሂ ሰላም። ረመዳን ላይ ጅብሪል ወደ ነቢዩ እየወረደ ከነቢይ ጋር ቁጭ ብለው ቁርአን ይማማሩ። አንዴ ጅብሪል እየቀራ ነቢይ ያደምጣሉ፣ ሌላ ጊዜ ነቢዩ እየቀሩ ጅብሪል ያደምጣል። ሙዓረዳ ይባላል። በየዓመቱ ረመዳን ይሄን አንዴ ያደርጉ ነበር። የሞቱበት ዓመት ላይ ሁለቴ ተደርጓል። ይሄም አንድ የሞታቸው ምልክት ተደርጓል። አንዳንድ ሰሓቦች የመጨረሻውን ኸትማ እንደተሳተፉም ተነግሯል። ጅብሪልና ነቢዩ ሲደማመጡ ሲቀሩ ከሰሓቦች መሃል እዛ ቦታ ላይ የታደመ ሰው አለ። ማን ነው ይሄ ሰሓባ? የሰሞኑን ጎል ያስቆጠረው ማን ነው? ነበር አይደል? ጎል ሰሞኑን ማን ነው? አርሰናል ነው ቆፈረናል የነበረው አላውቅም ስማቸውን በደንብ። ጊዜህን የቆፈሩ እድሜህን የቆፈሩ ያከስሩሃል። ሰሞኑን በየሜዳው የሚጮህ ነገር ነበር። ሬዲዮኑ፣ ቴሌቪዥኑ፣ ሱፐርማርኬት ላይ፣ መንገድ ላይ አሊስ ከታል ኳስ ነበረ እና ማን ነው አንደኛ ጎል ነው ሁለተኛ ጎል ያስገባው? አሉ የሚያውቁ ሰዎች ፈርተው ነው እንጂ ሜዳ ላይ ሆነ የጠየቅነው የሚመልሱ ሰዎች አሉ። እገሌ ስንት ጎል አስቆጠረ በእድሜው፣ እገሌ እድሜው ስንት ነው፣ በል ወርደው ተዋርደው የጫማ ቁጥሩ ስንት ነው የሚነግሩ ሰዎች አሉ። ሱብሃንአላህ። እገሌ የሚባለው ኳስ ተጫዋች የጫማ ቁጥሩ እንደዚህ ነው የሚሉ ሰዎች አሉ። እነ ከበደ ወረደ ሄኖክ ምናምን ቢነግሩህ ስራቸው ነው ሐያታቸው ነው። ነገር ግን አብዱላህ ሙሐመድ አህመድ የሚለውን ስም የተሸከሙም ጭምር እኔ ገሌ አድናቂ ነኝ ስለሱ ምንም አላውቀው ነገር የለም ፈለከው ጠይቀኝ ብሎ የሚፎክሩ ሰዎች አሉ። ምናልባትም የአይሁዶች ደጋፊ ነው፣ ነጂስ ነው፣ ይሄ ሉጢ ነው፣ ግብረ ሰዶማዊ ነው፣ ከሰው ተራ የወረደ ሰው መሰል ፍጡር ነው፣ ስነ ምግባሩ የተበላሸ። ነገር ግን ኳስ ስለሚያንከባለል ብቻ ይወደዋል። ለልጁ እንኳን ስሙን የሚያወጣ ሰው አለ። ነሰሉላህ ሰላም አልዓፊያ። ይሄ ነው ሙዋላት የሚባለው። ካፍር መውደድ የሚባለው ከዲን የሚያስወጣ ነው። በምን ምክንያት ነው የወደድከው አንድን ፋጅር ፋሲቅ፣ ሰላት ማይሰግድ፣ እርቃኑን የሚሄድ፣ ዝሙት የሚያስተዋውቅ፣ ኸምር የሚያስተዋውቅ፣ የሙስሊሞች ጠላት፣ የብልግና አምባሳደር ለምን ወደድከው? የቂያም ቀን ከእሱ ጋር ትቀሰቀሳለህ፣ ትቀራለህ። አልመርኡ መዐ መን አሐበ፣ ሰው ከሚወደው ሰው ጋር ነው የሚሰልፈው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰሓቦች ደስ አላቸው እና አነስ ይሄን ሐዲስ የሰሙ ጊዜ አንድ ሰው እንደው ሰዎችን ይወዳል ግን የእነሱን ያክል ከፍ ያለ ስራ አይሰራም ሲላቸው ለነቢዩ ነቢይን ወዳለሁ ወዘተ ማለት ነው። ወዳቸዋለሁ ግን የእነሱን ያክል ስራ የለኝም ሲላቸው ነቢዩ ምን አሉ? አልመርኡ መዐ መን አሐበ፣ አንድ ሰው ከወዳጁ ጋር ነው የሚሆነው። ይሄን ሲሰሙና ነስ በጣም ደስ አለኝ። እንደዚህ የተደሰትንበት ቀን የለም። ምክንያቱም እኔ ነቢይን ወዳለሁ፣ አቡበክርን ወዳለሁ፣ ዑመርን ወዳለሁ፣ አኺራ ላይ ከነሱ ጋር እሆናለሁ ማለት ነው። የእነሱን ስራ ባይሰራም መውደድ ትልቅ ስራ ስለሆነ ሙእሚኖችን የወደደ ነቢዮችን ሷሊሖችን የወደደ እነሱን ለመምሰል የጣረ ከእነሱ ጋር ይሰራል። ፋሲቆችን፣ ፋጅሮችን፣ ሙጅሪሞችን የወደደ ሰው አይቀርለትም። የእነሱን ስራ ሙሉ በሙሉ ባይሰራው ነው ምን አገናኘኝ እኔ ሙስሊም አብዱላህ እሱ ካፍር ዐዱውላህ የሆነ ነገሩን ወድጄው ስለደገፍኩት እንዴት ከእሱ ጋር ሆናለሁ አትበል። ወለማ የልሐቅ ቢሂም የሆኑ አይነት ሰዎችን ይወዳል ግን የእነሱን ያክል አይነት ስራ አይሰራም ተብሏል። በኸይሩም በሸሩም ማለት ነው። እሕሹሩ አለዚነ ዘለሙ ወአዝዋጀሁም አይ አጅናሰሁም ወአሽባሁም፣ እነዚያ በዳዮችን ቀስቅሷቸው፣ ንዷቸው፣ ደጋፊዎቻቸውን መሳዮቻቸውን ተብሎ ሻሂድ። ስለ ኳስ ብዙ የምናውቀውን ያክል ስለ ቢዝነስ ስለ ፖለቲካ የምናውቀውን ያክል ስለ ዲናችን የምናውቅ ኖረው መላእክቶች የመጡ ሰላም ሊሉን ይችላሉ። የመላእክቶች አለቃ ጅብሪል፣ የሰው ልጆች የነቢያት አለቃ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ከላሙ ረቢል ዓለሚን የአላህን ቁርአን እየተደማመጡ እየተማማሩ አንድ ሰሓባ እዛች ጋር ቁጭ ብሎ አድምጧል፣ ታድሟል። ማን ሁዋ? ዘይድ ብን
ثابت رضي الله عنه هكذا يقال زيد بن ثابت ናቸው የቁርአን ጸሐፊ ቡድን መሪ የነበሩት ዑስማን ሌሎችም የሾሟቸው ረመዳን ላይ የመጨረሻው ዙር ነብይ የሞቱበት የመጨረሻው ረመዳን ከሞታቸው በፊት የነበረው የመጨረሻ ረመዳን ሁለት ጊዜ ነው ነብዩና ጅብሪል ቁርአን ያختሙት የተደማመጡ በተራታ የመጨረሻ ዙሩ ላይ ዘይድ ብን ታቢት አብረዋቸው ነበሩ ተብሏል በቀጣይም ቁርአን ለመጻፍ ታጭተው የዛ ምልክት ነው ተብሏል ይሄ ለምናነሳ ረመዳን ላይ ቁርአን መማማር ነብያዊ ሱናም ጭምር ነው ቁርአኑ ሲጀምር የወረደው በረመዳን ወር አንድ ብሎ የወረደው በረመዳን ወር ቁርአን ብቻም አይደለም ባቡ አስሐብ ሱነን እንደዘገቡት አልባኒ ሐሰን ሶሂህ እንዳሉት ተውራትም እንጂልም ዘቡርም የወረደው በረመዳን ወር ከድሮ ጀምሮ ረመዳን የወህይ የቁርአን ወር ነው ማለት ነው ሁሉም ነብያት ላይ የወረዱ መጽሐፍ ቁርአን ሊባሉ ይችላሉ የሚነበብ ማለት ነው ቁርአን ማለት መቅሩ በሚለው ተወስዶ ታዲያ በዚህ በቁርአን ወር ቁርአን ደጋግመን ልናፈሱ ይገባናል ልናደምጥ ይገባናል መስጂድ የሚሄደው ለተራዊህ ለተሐጁድ አንድም ቁርአን ላደምጥ ነው ብለን ልንይት ይገባናል ከቤት ስንት ቁርአን ማድመጥ ምንድነው ጥቅሙ የአላህን ምህረት ያስገኛል ይመክራል ይገስጻል አንዳንዴ በሚገባህ ቋንቋ በሰዎች ከመገሰጽ የበለጠ አንዲት አንቀጽ ትገስጽሃለች ፈስራት ብትባል እኮ ለሰው ላታስረዳት ትችላለህ ነገር ግን የረቡል ዓለሚን ቃል ነው ይገባል ውስጥ የቁርአን ጣዕም ከቀመስን ታዲያ ይሄን የቁርአን ወር የነሺዳ ወር የመንዙማ ወር የእንጉርጉሮ ወር የፊልም የድራማ ወር ማድረግ ኪሳራ ነሺዳ በመስማት መንዙማ በመስማት እንጉርጉሮ በመስማት በመስማቱ ብቻ መታገኘው አጅር የለም ከሸሪዓ ተቃርኖዎች የጠራ ሆኖ ትምህርት ካስገኘልህ ከሸሪዓ ተቃርኖ የጠራ ሆኖ ትምህርት ካስገኘልህ በመማር ያን ትምህርት ተከትሎ በሚመጣው ዒባዳ አጅር ታገኝበት ይሆናል ቁርአኑ ግን ማድመጡ ብቻ ምንድነው ዒባዳ አጅር ኢማም الترمذي ሌሎች የመዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም من قرأ حرفا من كتاب الله فله بها حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ولا النبي صلى الله عليه وسلم كالله متحف كقرآن عندي تنفذل بتشا يا نببسو أسر أجر عليه مبادر أسر من ده عنده من ده دمو بأسر يبادر المازن አንድን ፊደል ሲቀራ አንድ አጅር ያገኛል አንዱ በ10 ይባዛል እስከ 700 ሊደርስ ይችላል በል አንዳንድ አታሮች እንዳለው ሐሰና እስከ 1000 ሊባዛ ይችላል ወነቢ ዱንያ ላይ በቸም ለዘገቡት والله يضاعف لمن يشاء አላህ ለፈለገው ሰው እጥፍ ድርብ ያደርጋል ተወው ከ700 በላይ ማለት አንዲት ፊደል እስከ 700 ምን እንዳልታሰን ይችላል ያኒ በብር ስናስረዳና ስንረዳ አንድ ብር እስከ ስንት ብር ሊባዛ ይችላል እስከ 700 ብር ሊባዛ ይችላል እስከ 1000 ብር ሊባዛ ይችላል አንድን ብር ሰደቃ ስትሰጥ ከንጹህ ምንጭ ካመጣ ለአኺራ ይሆነኛል ብለህ ሐስበህ ተጨንቀህ ነይተህ ከሰጠህ አንዱ ብር እንደ 700 ብር ሊቆጠር ይችላል እስከ 70 ሺህ ሊቆጠር ይችላል ከዛም በላይ والله يضاعف لمن يشاء ታዲያ ረመዳን ላይ አንዲትን መንቀጽ መቅራት አጅሩ ተደርብ ይሆናል ይሄ ከነብዩ አለይሂ ሰላቱ ሰላም የተነገረ የሐዲስ ማስረጃ ባይኖረው ነገር ግን ረመዳን ሙባረክ ነው አንዳንድ ዘገባዎች ላይ እንደተነገረው ሙባረክ ማለት በረካ ማለት ቋሚ የሆነ ብዙ መልካም ነገር ማለት በረካ ማለት ቋሚ የሆነ ብዙ መልካም ነገር ማለት ሚን በረከቲ ረመዳን በረመዳን የሚሰራ ስራ አጅሩ ብዙ መሆኑ ነው ማለትም እንችላለን ረመዳን ላይ ብዙ ኸይር ስራዎችን እንድንሰራ የተገፋፋ ነው ልዩ ትሩፋትም ስላለው ነው ጥቅል የሆነ ትሩፋት ታዲያ ይሄ የሞቀ ገበያ ትቶ እንቅልፍ ማብዛት ወሬ ማብዛት ዘመን ወለዱ ስልክ ላይ ተደፍቶ መዋል አንገት ደፍቶ ማደር كمثل الكلب إن تحمل عليه يلهث أو تتركه يلهث ይሄ መጥፎ ምሳሌ አንድ ነገር ያወቀ እንዳላወቀ ሆኖ የሚያሳልፍ ሰው የሚያጠፋ ሰው ልክ እንደ ውሻ ነው ዝም ብሎ የሚያለከልክ ውሻ የሚተነፍስ ውሻ ሰራም አልሰራም ዝም ብሎ ውሻ ተኝቶ ሲተነፍስ ያለከልክ ታያለህ
መልካምን ነገር እያወቀ ማይሰራ፣ መጥፎን ነገር እያወቀ ማይርቅ፣ እያወቀ የሚያጠፋ ሰው ምሳሌው ይሄ ምሳሌነቱ ከፋ ብሏል አላህ ተባረከ ወተዓላ። ሰዎች ያለቀሱ ያነቡ የቆሙ የተነሱ ምህረትን ፈልገው የደከሙ ስልክ ላይ ማላያኒ ላይ ማሳለፍ ሐቂቃ ኪሳራ፣ የረመዳንን ክብር አለመጠበቅ። ከዚህ መራቅ ያስፈልጋል። ቁርአንን ደግሞ ደጋግሞ ማክተም እንዳቅም ስራ በጣም ማያስጨናንቀው ሰው ግማሽ ሰዓት መስራት፣ ግማሽ ቀን መስራት ቢቻል ረመዳን የዓመት ዕረፍት መውሰድ የሚቻልበት ሁኔታ ካልሆነ አሱር ሰግጄ እኔ መስጂድ እገባለሁ፣ አፍጥሬ ቶሎ መስጂድ እገባለሁ፣ እስከ ኢሻ አዛን ቁርአን ቀራለሁ፣ ከኢሻ እስከ ከአዛን እስከ ኢቃም ደርስ ካለ ቁጭ ብዬ አለምታለሁ፣ ከኢሻ በኋላ ጊዜ ተኝቼ ከሱሁር በፊት ተነስቼ ኢባዳ አደርጋለሁ። እንደዚህ ረመዳን ላይ ምንም አትስራ ተኝተህ ዋል ማለት አለ። የእንቅልፍ ወር አይደለም ረመዳን፣ የትግል ወር ነው፣ የልፋት ወር ነው። ፈትሕ መካ፣ ቃድሲያ፣ በድር፣ ሌሎችም ትልልቅ የጂሃድ ክስተቶች የተከናወኑት በረመዳን ወር ነው። ጾመኛ ሆነው ረመዳን የገፍላ የማዛጋት የማንቀላፋት የድብርት ወር አለ፣ የንቃት ወር ነው። ሰርተህ ሰደቃት፣ ሰርተህ ቤተሰቦችን አስደስት፣ ሰርተህ በዙሪያ ያሉ ሰዎችን አስደስት። መስራቱ በራሱ ከቻልከበት ዒባዳ ይሆናል። ከሌላ ከፍ ካለ ዒባዳ እስካልተጋጨ ድረስ መስራትም ዒባዳ ነው ተብሏል። እዚቹ ሱቄ ላይ ሰግዳለሁ የሚሉ ሰዎች አሉ። አላዋቂነት ነው። ላ ቱልሂህም ቲጃረቱን ወላ በይዑን ዐን ዚክሪላሂ ወኢቃሚ ሶላህ። እውነተኛ የአላህ ባሮች ንግድ አላህን ከማውሳት ኹጥባ ከማድመጥ ዒልም ከመማር ዚክሩላህ የሚለው ውስጥ ይገባል። ኹጥባ ማድመጥ፣ ዒልም መማር፣ ንግድ መሸጥ፣ መግዛት፣ መነገድ ዐን ዚክሪላህ አላህን ከማውሳት በኹጥባ በዒልም ወኢቃሚ ሶላህ ሶላት ከመስገድ አያግዳቸውም ይላሉ። አይነግዱ ማለት ነው። ይነግዳሉ፣ ግን ከፍ ያለ ዒባዳ ኃላፊነት ሰዓት መጣ ተተውት ይሄዳል። ደጋግ ቀደምቶች እንጨት የፈለጡ ዛፍ የቆረጡ ከነበረ መፍለጫውን እንደዚህ አንስተው አላሁ አክበር ካለ ይሄ ጉልበት መባከን የለበትም ብለው አያሳርፉም፣ አይቆርጡም ነበር። አዳን አለ መለስ አድርገው አስቀምጦት ወደ ሶላት ነበር። ዛፍ ላይ ወጥተው ፍሬ መልቀም እንደጀመሩ አዳን ከሰሙ አንዴ ወጥቻለሁኝ ዘንቢሉን ሞልቼ እንጂ አልወርድም ያለው አዳን ሰሙ፣ ሁሉ ነገር ወደ ሶላት ነበር። ላ ቱልሂህም ቲጃረቱን ወላ በይዑን ዐን ዚክሪላህ። ከዚህ መስራት ተገቢ ነው፣ አስፈላጊ ነው። ረመዳን ላይ ማይሰሩ ሰዎች፣ ተኝተው የሚውሉ ሰዎች ማታ በፊልም ያሳልፋሉ። የሱዳንን ዘፈን ነው፣ የሶማሌ ዘፈን፣ የሱዳን ዘፈን አልፎ አልፎ አላህ የሚል ካለበት ቁርአን የሚመስላቸው ሰዎች አሉ። የድሮ ቀደም ብሎ የነበረው ትውልድ ረመዳንን በሶማሊያ ነው በሁለቱ የሚያሳልፉ ሰዎች ነበሩ። የሶማሌ ነው የሱዳን ሴት የዘፈነች እሱን የሰሙ ይውላሉ። የሴት ድምፅ እኮ ለወንድ አይፈቀድም ለሐጃ ካልሆነ በስተቀር። ጭራሽ የሆነ ጊዜ ላይ ቁርአንን በሱዳን አዘፋፈን ሁሉ አምጥተውት ነበር። ነሰሉላህ ሰላም ላይ የተከበረውን የረቡል ዓለሚንን ቃል ሰው ይሄ የሱዳንን ቃና ቅኝቱን ስለወደደው የረቡል ዓለሚንን ቃል ቁርአኑን በሱዳን ዘፈን ቅኝት የቀሩት ነው። በል ከከበሮ ጋር ሰምቻለሁ። ቁርአን ይሄ መሐራምነቱ ቅንጣት ታክል ጥርጥር የለም። ይህንን መጫወቻ ማድረግ ነው። ከእንዲህ አይነቱ ማላያኒ ማይረባ በመራቅ በቁርአን በዚክር በዱዓ ምስኪኖችን በመርዳት አምስት ሰላት በአግባቡ መስገድ፣ ቀደም ብሎ መስጂድ በመግባት ቀብልያ ባዕድያ በመስገድ በፈርድና በሱና መሃል ዱዓ በማድረግ ከፈርድ ሶላት በኋላ የተወሰነ ሰዓት ቁጭ ብሎ ራስን በመገምገም ያልደረሱት ቁርአን ካለ በመጨረስ ሱና ሶላትን ሁለት አድርጎ በመስገድ ከፈርድ በፊት ከፈርድ በኋላ የሚሰገደው ቋሚው ሱና እንዳለ በክፍት ሰዓቶች ዝም ብሎ ሁለት ረካ መስገድ የፈለጉትን ያክል ይቻላል። ከአሱር በኋላና ከፈጅር በኋላ ፀሐይ እኩለ ሰማይ ላይ አናት ላይ ስትሆን ለ25 ደቂቃ አካባቢ ብቻ ነው ምክንያት የሌለው ሶላት ማይቻለው እንጂ ረመዳን ላይ ገበያ ላይ ሆነ ቢሮ ላይ ሆነ ቅድም ያልናቸው ሰዓቶች ካልሆኑ ከፈጅር በኋላ ፀሐይ በደንብ እስክትወጣ ከአሱር በኋላ ፀሐይ በደንብ እስክትጠልቅ ወይም አሱር ከተሰገደ ጀምሮ ፀሐይ በደንብ እስክትጠልቅ ሶላት መስገድ ነብዩ ከልክለዋል። ምክንያት የሌለው ሶላት መስጂድ ልትገባ ትችላለህ። የረሳኸውን ሶላት ልታስተውስ ትችላለህ። ታዲያ ማታ ከፈጅር ከመግሪብ እስከ ፈጅር እስከ አዳኑ ድረስ ከአዳን እስከ ፈርዱ ድረስ ባለው ከቀብልያ ውጪ መስገድ አይቻልም የሚባልበት ሁኔታ ስላለ ሌሊት ከመግሪብ አዳን አንስቶ
እስከ ፈጅር አዛን ድረስ ቀን ደግሞ ፀሐይ ከፍ ካለችበት ሰዓት ጀምሮ እስከ ለዙሁር 20 ደቂቃ ሲቀረው ድረስ ከዙሁር በኋላ እስከ ዐሱር ሙሉ ሰዓቱ ባለው ጊዜ ሁለት ረካ የሰገድኩ ማሰላመት ይቻላል በቀን በማታ እና ኢማም አሕመድ ሌሎችም በቀን 300 200 150 ረካ የሚሰግዱ ነበሩ ከፈርዱ በተጨማሪ ረመዳን ላይ ሲሆን ሌሎች ነገር መጨመር ስላለብን ከሶላቱም ጨመር ማድረግ ከሰደቃውም ጨመር ማድረግ ከቁርአን ከዚክሩም ጨመር ማድረግ ይጠበቅብናል። ኢዘን ረመዳንን በቁርጠኝነት በወኔ በእቅድ ልንቀበለው ይገባል። በገፍላ በመዘናጋት ልንቀበለው አልያ ደግሞ በንቃት ተቀበለነው ልክ ስንጀምር ልንዘናጋ ይገባል። ኸይርን መነየት ኸይር ላይ ቆራጥ መሆን በራሱ የልብ ዒባዳ ነው፣ የልብ ተግባር ነው። እሰግዳለሁ፣ እጾማለሁ፣ ደጋግሜ ቁርአን አختማለሁ፣ 5 ወቅት ሶላትን በጀማዓ እሰግዳለሁ ወዘተ ብሎ ኸይርን መነየቱ በራሱ ዒባዳ ነው። الإمام أحمد رحمه الله تعالى يا بني إنوي الخير جيبي ሁሌም ኸይር መስራትን ነይት አቅድ ኸይር መስራትን እስከነየት እስካቀድ ከድረስ ኸይር ላይ ነው ያለው ብለው መክራ ንየቱል ሙእሚኒ ኸይሩ ሚን ዐመሊሂም ተብሏል። የሙእሚን ንያው ከተግባሩ የሚሻል ነው ተብሏል። አደርጋለሁ ብሎ መነየቱ ታዲያ ከልብ የመነጨ ንያ የሙእሚን ንያ አደርጋለሁ በሚል አይቀርም ያደርጋል። አደርጋለሁ ብሎ ግን ማድረግ እንዳይችል የሚያደርግ ትክክለኛ ምክንያት ቢገጥመው እንዳደረገ አይነት አጅር አላህ ይሰጣል። አደርጋለሁ ብሎ አላህም እድሉን ሰጥቶት ግን አደርጋለሁ ነገም አደርጋለሁ ከነገ ወዲያም አደርጋለሁ ይሄ ራስን ማታለል ነው። فإذا عزمت فتوكل على الله ስንትና ስንት ሞቶ የተቀበሉ አሉ ተመልሰው አንድ ቀን መጾም የሚመኙ كم كنت تعرف ممن صام في سلف من بين أهل وإخوان وجيران أفناهم الموت واستبقاك بعدهم فما أقرب القاصي من الداني ስንትና ስንት የምናውቃቸው አሉ ከኛ ጋር ሲጾሙ የነበሩ አሁን ይልም ነበሩ ሆኗል ነገሩ እነሱን ሞት ወስዶ እኛን አስቀርቶናል። የእኛም መሄጃችን ቅርብ ነው አናውቅም። አላህ በሰላም ረመዳንን ከሚጾሙ ያደርጋል። አላህ በሚወደው መልኩ ከሚጾሙት ያደርጋል። ብዙ ሰዎች ረመዳን በጉጉት ይጠብቃሉ። አንዳንዶች አንድ ቀን ሲቀሩ፣ አንዳንዶቹ ሰዓታት ሲቀሩት፣ አንዳንዶቹ ረመዳን እንደገና ሲባል ይሞታሉ። አንዳንዶቹ አጋምሶት፣ አንዳንዶቹ ግማሹ ሲሶ ሲቀር ይሞታሉ። ረመዳንን ማግኘት ኒዕማ ነው፣ ስጦታ ነው። ነገር ግን ስጦታውን እንዴት መቀበል እንዴት መያዝ እንዳለበት ካላወቅ ስጦታው አልጠቀመም ማለት ነው። ኢዛ በቁርጠኝነት በወኔ በዐዚማ በመልካም ንያ ረመዳንን ልንቀበል ይገባናል። ከዛልክ የጊዜ አጠቃቀምን ማወቅ ይጠበቅብናል። ረመዳን ጥቂት ቀኖች እንደሆኑ አላህ ጠቁሞናል። ቁርአን ላይ ስለ ጾም ትሩፋት ህግጋት የሚናገሩት አንቀጾች ላይ አላህ ምን ብሏል? አያመን ማዕዱዳት ረመዳን ማለት ጥቂት ቀኖች ናቸው ይላል አላህ 29 ወይም 30 ቀን ረመዳን እየጠበቀን ሳለ እንደው ጊዜ ደርሶ ቀኑ ደርሶ ረመዳን ይገባል እንጀምረዋለን። አንድ ቀን ሁለት ቀን የጾምኩ ሳይመስልህ አሽረ ለወል ያልቃል። የፊተኛው 10 ቀን ያልፋል። የመጀመሪያው ሳምንት ይጠናቀቃል። ከመቼው 10 ቀን አለቀ እያልክ ደግሞ ባለፉት 10 ቀናት የተደነቅ ሁለተኛው 10ም ይተቶ ይሄዳል። አሽረ ለዋኺር ገባ ይባላል። የዒድ ሐሳብ ያስቤዛ የልጆች ጭንቀት አሽረ ለዋኺር እንዳትጠቀም ያደርጋል። ቀድሞ ለረመዳን ዝግጅት ያላደረገ ረመዳን ሲመጣ እንግዳ ይሆንበታል። የመጀመሪያዎቹን አሳምሮ ያልተጠቀመ ሁለተኛው ላይ ነፍሱን ብዙ መታገል ይጠበቅበታል። ዓመቱን ሙሉ ዝግጅት ያደርጉ የነበረው ደጋግ ቀደምቶች ለዚህ ነው ሱናን በመጾም ጾም ረመዳን ላይ ብቻ አይደለም ያለው። ሆኖም የረመዳን ጾም ለየት ያለ ነውና ወሩ ጊዜው ራሱ ድባቡ ራሱ ለኸይር የሚያግዝ ነውና ዳግም ማይገኝ እድል ነው። የአንድ ቀን ጀንበር ከጠለቀች ጠለቀች ተመልሳ አትመጣም። አና የውሙን ጀዲድ فإذا ذهبت لن أعود ያንዳንዱ ቀን ቀኑ ምን ይላል? እኔ አዲስ ቀን ነኝ የሰው ልጅ ሆይ ከሄድኩ አልመለስም። በእኔ ውስጥ የሰራኸውን ስራም ነገ አላህ ዘንድ እመሰክርብሃለሁ ይላል። ቀን ይሄዳል አይመለስም። ረመዳንም እንደዚህ ይሄዳል አይመለስም። ከእድሜያችን እየተቀነሰ ነው የሚሄደው። አርሐሙን ተድፈዕ ወአርዱን ተብለዕ ነው። አዳዲሶች ይወለዳሉ፣ ትልልቆች ይወጣሉ፣ ቦታቸውን ይለቃሉ። ዱንያ ወፍጮ ቤት ናት።
ተራውን ጠብቆ የሚሰለፍ አስፈጭ ያለ አይደል? የመለከል መውት ወፍጮ እንዲፈጨን ተራ እየጠበቀን ያለን ሰዎች ነን። መቼ ነው ናግባ የምንባለው አናውቅም። ነገር ግን የከንቱ ምኞት ተስፋ ያልተናጋ ነው፣ ይጫወትብናል። ከንቱ ፍጡር ሐቂቃ የሰው ልጅ ምስኪን አሳዛኝ። ለልጅህ መድኃኒት እገዛለሁ ብለህ ወጥተህ መንገድ ላይ አደጋ ደርሶብህ ለራስህ መድኃኒት ያስፈልግሃል። ልጄን ሐኪም ቤት ልውሰድ ብለህ ከስራ የሮጥክ ወጥተህ ራስህ አደጋ ደርሶብህ ሰዎች ሐኪም ቤት አንተን ይወስዱሃል። ልጄ ደረሰች ወግ ማድረግ ላይ ነው ልድር ነው ብለህ እየጠበቅክ ወይ እሷ ትሞታለች ወይ አንተ ትሞታለህ። ለሰርግ የተደገሰው ለለቀስተኛ ይሆናል፣ ለሰርገኛ መሆኑ ቀርቶ ለዒድ ያሰፋኸው ልብስ ለሐዘን ይሆናል። ومعجب بثياب العيد يقطعها فأصبحت في غد أثواب أكفاني حتى متى يعمر الإنسان مسكنه مصير مسكنه قبر الإنسان አዲስ ልብስ አሰፋው ብለህ እየተደሰትክ ነገ ከፋኒ ነው አሊያ ደግሞ ከቤት ውስጥ አንዱ ተከፍኖ ይወጣል፣ ደስታው ይጠፋል። እስከ መቼ ነው የዱንያ ቤትህን የምታሳምረው? በውድ ዋጋ የገዛኸው ቤትህ የሆነ ጊዜ ላይ ተረስቶ ወራሽ ጠፍቶ ጫካ ሆኖ ወደ ቀብርነት ሊቀየር ይችላል። አላ يحصل هذا يحصل حقيقة ስንትና ስንት ባዶ ቤቶችን እናያለን። ወደ ገጠር ወጣ ስትል የተረሱ መንደሮች፣ የፈረሱ መንደሮች አሉ። ከጥቂት ዓመታት በፊት እኮ ሰዎች የሚፎካከሩበት ምርጥ የመኖሪያ መንደር ነበረ ሊሆን ይችላል። የነገሌ መንደር ይባላል፣ ሰው ይቀናበታል። አፍናሁም ሞት خراب ይሆናል፣ ወና መንደር ይሆናል፣ ባዶ መንደር ይሆናል ወራሽ ጠፍቶ። ሁለተኛ ሶስተኛ አያት ያን ቦታ ለመያዝ አጥንቱ ተሰብሮ ሊሆን ይችላል፣ ተፋልሞ ሊሆን ይችላል፣ በውድ ዋጋ ገዝቶ ሊሆን ይችላል። አንደኛ ሁለተኛው ትውልድ ያልቃል፣ መንደሩን የሚረከብ ይጠፋል፣ ቤቱ ይፈርሳል፣ አጥሩ ይፈርሳል፣ የእንስሳት መዋያ ይሆናል። ከጊዜ በኋላ ደግሞ የነ መኳንንት የነ ፊታውራሪ የነ አዝማች የነ ወዘተ መንደር መባሉ ቀርቶ ይህን ሰፈር ለምን መቃብር እናደርገውም ይላል ሰዎች። ዱንያችን ትጨነቅለት በቀን 10 በመስታወት የምታየው ሎሽን ቅባት የምትቀባው ሰውነትህ ላዩ ላይ ስላስል ይራመድበታል። ከጥቂት ጊዜ በኋላ ተቀብሮ ሰው ከንቱ ነው። ሐቂቃ ሰው ማዕና ኢማም ያገኘው መቼ ነው? ዱንያ ላይ ይሄን ቀድሞ ተረድቶ አኺራ ላይ እንዲያምርበት ሲሰራ፣ ነፍሱን ሲይዝ ነው፣ ነፍሱን ስሜቱን ሲያሸንፍ ነው። እኔ ማለት ደም ስጋ አጥንት ቆዳ ነኝ፣ የምሰበር ነኝ። መሰበር መክሰር መውደቅ የሌለበት ህይወት አኺራ ላይ ነው ያለው። ለዛ መዘጋጀት አለብን ስንል ሰው ምን ነው ያ ይሄ ረመዳን ማይደጋገም እድል ነው። ዳግም ላላገኝ እችላለሁ። አሁን ይሄ እድል የሰጠኝ አላህን አመሰግናለሁ። በምን በመስራት ማመስገን እኮ ባባ አይደል? አልሐምዱሊላህ ለረመዳን አደረሰኝ። ከዛ የሶላት ሰዓት ላይ መተኛት ምን ዋጋ? ኢዕመሉ አለ ዳውዳ ሹክራ፣ የዳውድ ቤተሰቦች ሆይ ስሩ። ምን ሹክርን ስሩ ታላ ሹክርም ይሰራ ነው። ረመዳን አበቃህ እንግዲህ አልሐምዱሊላህ እግሬ መቆም የቻለውን ያክል እቆማለሁ፣ እጄ የያዘውን ያክል ለአኺራ ሰደቃ እሰጣለሁ፣ ደግሜ ደጋግሜ ቁርአን አኸትማለሁ፣ ነፍሴን አሸንፋለሁ፣ አመሰግናለሁ፣ አወድስሃለሁ፣ አጠራሃለሁ፣ ምህረት ጠይቀሃለሁ፣ በዚህ አመሰግናለሁ መባላል እንጂ ለረመዳን ደርሶ ሲያበቁ ሐራም ያዩ መዋል፣ ሐራም ያዩ ማደር፣ የሰው ስጋ የበሉ ማሳለፍ፣ የሶላት የዒባዳ ሰዓት ሲመጣ ሬሳ መሆን፣ ይሄ ሹክራን አይደለም ኩፍራን ነው። የአላህን ጸጋ መካድ፣ ኒዕማውን መካድ ነው። ሌሎች ቀብር ላይ ሆነው የሚመኙትን ነገር አንተ አግኝተኸው የአላህን ስጦታ መናቅ ነው። ትልቅ ንጉሥ እንካች ስጦታ ናት ብሎ ቢሰጥህ እምቢ አትልም። መጥፎ ትርጉም አለው፣ መናቅ ነው የሚሆነው። የእሱ አይነት እጥፉ እንኳ ቢኖር የተሻለው እንኳ ቢኖርህ ንጉሥ ከሰጠህ ትቀበላለህ። የሰጠህ ነገር የትም አይገኝ ነገር ከሆነስ በጣም ያከብረኛል ማለት ነው ብለህ በክብር ትቀበላለህ። አላህ የጀነት ቁልፍን ሰጥቶናል በረመዳን አማካኝነት። ረመዳንን ማግኘት የጀነት ቁልፍን ማግኘት። ነቢዩ ዓለይሂ ሰላቱ ወሰላም ስለ ረመዳን አስቀድመው ሲናገሩ ረመዳን ሲመጣ የጀነት በሮች ሁሉ ይከፋፈታሉ፣ አንድ የተዘጋ በር አይቀርም። የጀሃነም በሮች ሁሉ ይዘጋጋሉ፣ አንድ ክፍት የሆነ በር አይቀርም። ሸይጣን ይታሰራል፣ አመፀኛ ሸይጣኖች ይታሰራሉ። ኸይር ፈላጊ ሆይ ና፣ ሸር ፈላጊ ሆይ ቁም ባለህበት ይባላል ዓለይሂ ሰላቱ ወሰላም። ይሄን ግብዣ መናቅ ጋባዡን ሐቁን አለመጠበቅ።
ጀንበር ተከፍቷል ማለት ነው ግባ ማለት። ለዚህ ነው በርካታ ሊቃውንት ጾመኛ ሆኖ የሞተ ሰው የሑስነል ኻቲማው ምልክት ነው ብለው አንድ ሰው ኻቲማው አምሯል ለማለት ከሚያስችሉ ነገሮች አንዱ ጾመኛ ሆኖ መሞት ነው። ሐጅን እንደጨረሱ መሞት ነው። ሶላት እየሰገዱ ወይም እንደሰገዱ መሞት፣ ከጣዓ በኋላ ከዒባዳ በኋላ ዒባዳ ላይ ሆኖ መሞት እንዳጠቃላይ በግለሰብ ደረጃ እያንዳንዱን በዚህ መልኩ የሞተን ሰው እሱ ሸሂድ ነው እሱ የጀነት ነው ማለት ባይቻልም እንደ አጠቃላይ በጅምላ ዒባዳ ውስጥ ወይም ዐላ ኢስሪ ጣዓ ከዒባዳ ወዲያውኑ በኋላ የሞተ ኻቲማ አምሮለታል ይባላል። እንዲሁ በቀልድ አይገኝም። እንደፈለጉ ሆኖ ኖሮ ያማረ አሟሟትን ማግኘት አይቻልም። ከለፉ መጨረሻ እንዲያምር አሁናዊ ሁኔታዬን ላሳምር ብሎ ይለፋል። ለዛ ጊዜ በአግባቡ መጠቀም፣ አምስት ሰላቶችን በአግባቡ መስገድ፣ ቁርአን ደግሞ ደጋግሞ ማختም፣ በየቀኑ የሆነች ያክል እጃችን ያዘው ሰደቃ መስጠት፣ ዚክር ተስቢህ ማብዛት፣ ሁለት ረካዓ በክፍት ሰዓቶች መስገድ፣ ሱና ሶላት መስገድ በማይከለከልባቸው ቅድም በጠቀስናቸው ወቅቶች፣ ተራዊህን ተሐጁድን በአግባቡ መስገድ፣ ቤተሰብን ማሰገድ፣ ጾመኛን ማስፈጠር፣ የሰውነት አካላትን አላህ ከሚጠላው ነገር ማገድ መከልከል፣ ይሄው ራሱ ዒባዳ ማድረግም ዒባዳ ነው። መልካሙን ነገር መጥፎን ነገር ከማድረግ መታቀቡ ራሱ ዒባዳ ነው። ትልቁ እሱ ነው ተብሎ አንድ ሰው የታዘዘውን መስራቱ ነው አላህ ዘንድ የላቀ ደረጃ የሚያሰጠው ትልቅ ሰው የሚያስብለው ወይስ የተከለከለውን መከልከል? ሁለቱም ተብሎ ክልከላዎችን መራቁ ነው ትልቅ ሰው አላህ ዘንድ የሚያደርገው የበለጠ። ትእዛዞችን መፈጸሙ ነው። በእርግጥ አንዱን ትቶ አንዱን በማድረግ ትልቅ ይኮናል ማለት አይደለም። ሁለቱንም ከመጠበቅ ጋር ይበልጥ አላህ የሚወደው የቱ ነው? አላህ ዘንድ ይበልጥ የሚያስመሰግነው የተከለከሉ ነገሮችን መጠንቀቁ ነው ወይስ ትእዛዞችን መፈጸሙ ነው? ሁለቱም ተብሎ ጾም ስሜትን መተው ስላለበት ነው አላህ ዘንድ ቅድም የጠቀስናቸው አይነት ትሩፋቶች ሁሉ የተነገሩለት። ማታ በጊዜ መተኛት፣ ሱሁርን በሱናው መሰረት ዘግየት አድርጎ መመገብ፣ ከሱሁር በኋላ ከፍጅር በኋላ አለመተኛት፣ የጠዋትን ዝክር ማለት የተባረከው ወቅት ነው። ብዙ ሰዎች አዳሩን በማላያኒ በፊልም በመሰል ነገር ያሳልፋሉ። አሁን በተለይ እስላማዊ ፊልም፣ እስላማዊ ድራማ፣ እስላማዊ ነሺዳ፣ እስላማዊ አዋጭ እንዲሆን ተቀባይነት እንዲያገኝ ሲፈልጉ ሰዎች እስላማዊ የሚከተል ስም የሰጡት የቁርአን ባላንጣዎች በስተዋል፣ የዒባዳ እንቅፋቶች በስተዋል። ቁርአንና ሐዲስ ውስጥ የሌለ ነገር ሺህ ጊዜ እስላማዊ ቢባል ምን አይሆንም? እስላማዊ ነው። አንድ ነገር እስላማዊ ነው ሲልህ ምን ሱራ ላይ፣ የተኛው አንቀጽ ላይ፣ የተኛው ሐዲስ ላይ፣ ከቀደምት የእስላም ሊቃውንት ማን አለ እስላማዊ ነው ብለህ ጠይቅ እንጂ ሊሸውዱህ ፈልገው እስላማዊ ስላሉ ብቻ እስላማዊ አይመስልህ። ኢስላም ቁርአን ውስጥ ነው ያለው፣ ኢስላም ሐዲስ ውስጥ ነው ያለው። ከዛ ከፈጅር በኋላ ማታ በጊዜ ተኝተህ ፊልሙን ድራማውን ጥቅፍ አድርገህ ትተኸው ርቀኸው፣ ሲጀምርም ረመዳን ላይ ሲሆን ይበልጥ በሩቁ ተጠንቅቀኸው፣ ከተራዊህ በኋላ መለስ ብለህ ቶሎ ተኛ። ከሱሁር በኋላ በፊት ተነስተህ ስገድ፣ ሱሁር በልተህ ወደ መስጂድ ሂድ። ቀደም ብለህ 10 ሰዓት መስጂድ ግባ፣ 10 ተኩል መስጂድ ግባ፣ 9 ሰዓት መስጂድ ግባ። የዱንያ ጀነት ትገባለህ። ሞክረው ያ አብደላህ ታይዋል። ማታ በጊዜ ተኝተህ 10 ሰዓት ተነስተህ 9 ሰዓት ተነስተህ 9 ተኩል ተነስተህ መስጂድ ሂድ። በላጩ ቤት መስገድ ነው። ካልቻል ካልተመቸህ ክፍሎች ጠባብ ከሆኑ መስጂድ ሄደህ ጥግ ላይ ስገድ። አወል ሶፍ ከኢማሙ ቅርብ ሆነ ስገድ ፈጅርን። ከፈጅር በኋላ እንደምንም እስክትለምድ ድረስ እንቅልፍን ታግለህ ፀሐይ ከፍ እስክትል ድረስ ዝክር በል። የጧት የማለዳ ውዳሴ ዝክር አለ ደስ የሚል ለዲንህ፣ ለዱንያ፣ ለራስህ፣ ለሀብት፣ ለቤተሰቦች የሚጠቅም። اللهم اني اسالك العافيه في الدنيا والاخره اللهم اني اسالك العفو والعافيه في ديني ودنياي واهلي ومالي بسم الله الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم اللهم انت ربي لا اله الا انت خلقتني جنة የሚያስገቡ ዚክሮች አሉ። ወንጀል የሚያስምሩ ዚክሮች አሉ። ራስህን፣ ቤተሰብህን፣ ንብረትህን የሚጠብቁ ዚክሮች አሉ። በጥሞና ካልካቸው ከፈጅር በኋላ ገብተህ መተኛቱን ትተህ እነዚህ ዚክሮችን በል። ቁርአን ቅራ። አዲስ የተወለድክ ይመስላል። ጣሙን ከቀመስከው መተው ይከብዳል። ነገር ግን ይሄ ባንዴ አይሆንም። ሁሌ ቁልቁለት የሚወርድ ሰው ትንሽ የዳገት ስትመጣ ጉልበቱ ይዝላል፣ ያለቀልቃል። ይሄ መንገድ አይሆንም ብሎ ይመለሳል። እስከተለምደው ግን ያታግላል። ከለመድከው ከሱ ውጪ ህይወት ያለ አይመስልም። ኢነ ፊ ዱንያ ጀነህ መን ለም የድኹልሃ ለም የድኹል ጀነተ አልአኺራ ይሉ ነበር አቡል አባስ ኢብኑ ተይሚያ ረሒመሁላህ ተዓላ። ዱንያ ላይ ጀነት አለ፣
የዱንያን ጀነት ያልገባ የአኺራን ጀነት አይገባም ነው። ምንድነው የዱንያ ጀነት? የዒባዳ ለዛ የዒባዳ ጥፍጥና ይሄ ነው የዱንያ ጀነት የሚባል። ሶላት ስትሰግድ ደስ የሚልህ፣ ቁርአን ስትቀራ ደስ የሚልህ፣ ዚክር ስትል ደስ የሚልህ፣ ቀጥል ቀጥል የሚልህ ከሆነ ስጁድ ወርደህ አትነሳ አትነሳ የሚልህ ከሆነ ሰላም የሚሰማህ የሚጣፍጥህ ከሆነ ውስጥህ የሚረጋጋ ከሆነ የዱንያ ጀነት ነው። ዒባዳ ስታደርግ ጀነት ውስጥ ያለህ ከመሰለህ ገብተሃል ጀነት ማለት ነው። እዚህ ዱንያ ነው። የዱንያውን ጀነት ያልገባ የአኺራውን ጀነት አይገባም ማለት ነው። ይሄ ደግሞ በጣም ከባድ። ሶላት ውስጥ ቁርአን ሲቀራ ሞት ጀናዛ ያለበት ቦታ ላይ ቀልብህን ፈልገው። እንደዚህ አይነት ቦታዎች ላይ ቀልብ ከሌለ ቀልብ የለህም ማለት ሌላ ቀልብ አላህ እንዲሰጥ ዱዓ አድርግ ይባላል። ሻሂድ ተንዚም الوقت እጅግ በጣም ሙሂም ነው። ጊዜን መጠቃቀም መቻል። የዚክር ሰዓት፣ የቁርአን ሰዓት፣ የሶላት ሰዓት፣ የቤተሰብ ሰዓት መኖር አለበት። በእንቅልፍ በስራ በምግብ በእንቅልፍ በስራ በምግብ ሶላቷን ደግሞ በሽቅል አንፈስ እንደው ቁና ቁና እየተነፈሱ የተጨናነቁ የሚሰግዷት ከሆነ ይህ እጅግ በጣም ከባድ ነው። ሌላው መጨረሻ ለመጠቆም ያክል ጾመኛ የሚፈጽማቸው ስህተቶች አሉ። ብዙ ጊዜ ብዙ ጾመኞች ወይም አንዳንድ ጾመኞች የሚፈጽሟቸው ስህተቶች አሉ። ያን ስህተት አውቆ መራቅ ያስፈልጋል። ረመዳንን ጾሙን ዋጋ ቢስ እንዳያደርጉት ማለት። ከዚህም አንዱ ቅድም መግቢያ ላይ ጠቅሰናል፣ ያለ እውቀት መጾም ነው። ያለ እውቀት መጾም ዒባዳ ማድረግ ዒባዳውን ዋጋ ቢስ ያደርጋል። ጾመኛ ጾም የሚያፈርሱ ነገሮችን አንድ ባንድ ማወቅ አለበት። ጾምን የሚያበላሹ ነገሮችን ማወቅ አለበት። የቀኑን መጀመሪያና መጨረሻውን ጦረፈይ ነሃር ማወቅ አለበት። የጾም ሩክን ነው ይሄ። የተሳሳተ ሰዓት አይቶ ያልተረጋገጠ በግዴለሽነት የሚታወቅ ሙአድን ሰምቶ ለማፍጠር መሮጥ የለበት፣ መጠንቀቅ አለበት። ሱሁር ሲበላም እንደዚሁ። ስለዚህ ከትልቅ ስህተቶች አንዱ የጾም ህግጋትን ሳያውቁ መጾም። ሌላኛው ትልቁ ስህተት ጊዜን ማባከን፣ ጊዜን በአግባቡ አለመጠቀም። የረመዳን ከወርቅ በላይ የሆነ ጊዜ በማላያኒ ማሳለፍ፣ ምንም ሳይሻሻሉ መሬት የወረደ ስራ ሳይሰሩ ራስ ላይ የሚዳሰስ ለውጥ ሳያዩ ረመዳንን ማሳለፍ ትልቅ ስህተት። ለውጡ የጀለቢያ፣ የጥምጣም፣ የኮፍያ፣ የምንጣፍ፣ የሲዋክ ብቻ መሆን የለበትም። ስር ነቀል ተግባራዊ የሚታይ ለውጥ መሆን አለበት። ታዲያ ለውጡም ከረመዳን አንድ እስከ ሸዋል አንድ መሆን የለበትም። የእድሜ ልክ ለውጥ መሆን አለ። እድሳት ነው። ሁሌም ትሰራለህ፣ ጾማለህ፣ ትሰግዳለህ፣ ማን ትፈራለህ። ረመዳን ሲመጣ እድሳት ይደረጋል። የእድሳት ስራ ቀጣይ ረመዳን ሲደርስ እንደገና ታድሳለህ። ሱቅህን፣ ቤትህን፣ መኪናህን በየዓመቱ እንደምታደሰው ኢማን ማደሻ ነው ረመዳን እንጂ ዓመታዊ ገበያ ብቻ አንዴ ብቻ ተገበያይተህ ከዛ በኋላ የምትወጣበት አይደለም። لا تكن رمضانيا كن ربانيا لا تكن شعبانيا ولا رجبيا وكن ربانيا ونفلق قدمت شعبان متى رمضان متى ሲሉ የረመዳን ሰው ሻዕባን ሰው አትሁኑ፣ የረቡል ዓለሚን ሰው ሁኑ። ተጋቀደምቶች ሁሌ የረመዳን አይነት ህይወት ያሳልፉ ነበር፣ ይሰግዱ ነበር፣ ይጾሙ ነበር። ሌላኛው ትልቁ ስህተት ረመዳን ላይ በእንቅልፍ ምክንያት ሶላተል ጀማዓን መተው ነው። አጣምሮ አጠጋግቶ መስገድ ነው። ጭራሽ ሶላቱን የሚተው ሰዎችም አሉ። ሱሁር በልተው ይተኛሉ፣ መግሪብ አዳን ሲል ይነሳል። ላ ሐውለ ወላ ቁወተ ኢላ ቢላህ አሉ። እነዚህ አይነት ብዙ ጋፊል ሰዎች ሱሁር በልተው ይተኛሉ። ትንሽ አንድ ነጥብ የሚሻሉ ከሆነ እንደምንም ጠብቀው ፈጅሯን ይሰግዳሉ። ከዛ በኋላ ይተኛሉ። የሚነሱት መቼ ነው? ለፍጡር ነው። በተለይ ሱስ ያለባቸው ሰዎች አላህ ይጠብቅ። የሲጋራ ሱስ፣ የጫት ሱስ ያለባቸው ቀኑን መቋቋም አቃተኝ አልቻልኩም በእንቅልፍ እንጂ አልፈልግም ይላል። ማታ የቃሙ ያድራሉ ማለት ነው። ጫት ይቻላል፣ ችግር የለውም፣ ጥሩ ነው። እንደው ሲጨልምበት መንገዱ እንዲያበራልህ ያደርጋል። አላህን ፍራ ሲባል ወኢዛ አዝለመ ዐለይሂም ቃሙ የሚለው ጫትን ነው የሚመለከተው ያሉ ይሄ እኮ ትልቅ ኢልሃድ ነው። ኢልሃድ ፊ አያቲላህ የአላህ አንቀጽ ላይ ማላገጥ ነው፣ ማፈንገጥ ነው። ጫት ጎጂ ነው። ጎጂነቱ በሸሪዓ በሚንበር ብቻ አይደለም የተነገረው፣ በዓለም ጤና ድርጅት የተረጋገጠ ነው፣ የተመሰከረለት ነው። ከአደንዛዥ እጾች ከጎጂ እጾች መካከል አንዱ ምንድን ነው? ጫት ነው። የዓለም ጤና ድርጅት ምሁሮች፣ ጠበብቶች እየደረሱበት ድምዳሜ ነው። አማኑኤል ወይም ሌላ የአእምሮ ህሙማን ሕክምና ማዕከል ብትሄድ
ከአእምሮ ህሙማን አብዛኞቹ ወደዛ ተቋም የወሰዳቸው ምንድነው? ጫት ነው። በተደረገ ጥናት መሰረት ይሄም ጥናት ነው። ኪስን ይጎዳል፣ ጤናን ይጎዳል፣ ትዳርን ይጎዳል፣ ልጅን ይጎዳል፣ ወዘተ ብዙ ጉዳት አለው። ስለዚህ ሐራም ነው፣ ክልክል ነው። ይሄን ጎጂ መጥፎን ነገር እንደው ቁርአን ላይ ወስዶ ጭኖ ወኢዛ አظلم عليهم قاموا ነው እነሱ የሚሉት ወኢዛ አظلم عليهم قاموا ድፍረት ነው والله ድፍረት ጀሃነም ላይ ሊደፋ የሚችልበት والله المستعان إذا ከረመዳን ውጭ ቢሆን ጫት፣ ሲጋራ፣ ሺሻ የሙስሊም ስራ ነው። አኺራ አለብኝ የሚል ሰው ስራ ነው። ገንዘብህን ከየት አመጣኸው፣ ምን ላይ አወጣኸው፣ ጊዜህን በምን አሳለፍክ፣ ወጣትነትን በምን ጨረስከው ተብዬ ይጠየቃለሁ የሚል ሰው የሚሰራው አይደለም፣ የሚቀርበው አይደለም። አኺራን የረሳ ሰው፣ ሒሳብን የረሳ ሰው የሚያደርገው ነው። ጭራሽ ደግሞ በተከበረው ረመዳን ላይ ቀን ሶላት የተውክ ተኝተህ ማታ የምትቅም ከሆነ የለህም ያ አብደላህ፣ የለህም። እንዲህ አይነት ኢስላም የለም። አንዲት ሶላት ወቅቷ እስኪወጣ ድረስ ያሳለፈ ሰው ይከፍራል ተብሏል። መን ፋተቱ ሶላቱል ዐስሪ ፈቀድ ሐቢጠ ዐመሉሁ። ይህ ሐዲስ ነው። ሶላቱል ዐስር ያመለጠው ሰው ስራው ተበላሽቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስራ የሚያበላሸው ምንድን ነው? ናም ኩፍር ነው። ስራ የሚያበላሸው የሚደመስሰው ስራን ኩፍር ነው። ሱረቱል በቀራ ላይ ሌሎች አንቀጾች ላይ በግልጽ ተቀምጧል። ሶላቱል ዐስር ያመለጠው ስራው ተበላሽቷል ማለት አንድ ሶላት ማምለጥ ማስመለጠው ከሆነ ብሎ ከእስላም ያስወጣል። ኢማም ነወዊ ረሒመሁላህ ተዓላ አልሚንሃጅ የተሰኘው ክታባቸው ላይ ሶሒሁ ትክክለኛው አንድ ሶላት እና ቀጥሎ ያለው በዑዝር ከሱ ጀምዕ ሊደረግ የሚችለው ሶላት የሁለቱም ሶላቶች ወቅት እስኪወጣ ድረስ አውቆ ያሳለፈ ሰው ሶላት ትቷል ይባላል ብለው። ሶላት ከተወ ምንድን ነው የሚደረገው? የተወሰኑ ዑለሞች ዘንድ ከፍሯል፣ ካፍር ነው፣ አይሰገድበትም፣ ሰላም አለይኩም አይባልም፣ አይወረስም፣ አይዳርም፣ ያገባትም ሴት ኒካህዋ ይወድቃል፣ ይፈስኻል፣ ወሰት ከሙስሊሞች አይቀበል። ጀናዛው አይታደርም፣ እንደ የሞተ እንስሳ ወስዶ ይጣላል። በሻፊዒዎች በሌሎች ፋሲቅ ነው፣ ካፍር ነው ያሉም ብዙ አሉ። ሶላት መተው ያፈር አንድ ሶላት ወቅቱ እስኪወጣ ድረስ አውቆ መተው ማሳለፍ አሊያ ደግሞ የተወሰኑ ቃውንት እንዳሉት ያ ሶላትና በህመም በጉዞ ምክንያት ቀጥሎ ካለው ማጣመር የሚቻለው ሁለቱም ሶላቶች ወቅት እስኪወጣ አንድ ሰው አውቆ ካሳለፈ የእስላምን ገመድ ከአንገቱ አውጥቶ ጥሎታል። መን ተረከ ሶላተ ፈቀድ ከፈር የሚል ሐዲስ ሶላትን የተወ በእርግጥ ከፍሯል። ስለዚህ አዳሩን በፊልም በድራማ በጫት ወዘተ አሳልፎ የቀን ሶላቶችን ማሳለፍ፣ የማታ ሶላትን ማሳለፍ፣ ሶላተል ጀማዓን መተው ትልቅ ስህተት ነው። ረመዳን የእንቅልፍ ወር አይደለም። ቅድም እንዳልነው የትግል ወር ነው፣ የጂሃድ ወር ነው። ነፍስያን ለማሸነፍ የምንጥርበት ወር ነው። ወከዛልክ ምግብ ላይ እስራፍ ማድረግም ሌላኛው ስህተት ነው። ኢፍጣርን ፀሐይ እንደጠለቀ በጥንቃቄ አዳን የሚል ሙእዝን አዳን እንዳለ ያወቁ አውቆ በደንብ ይጨልም ብሎ ማቆየትም ቢድዓ ነው። ከአይሁዶች ከሺዓዎች ጋር መመሳሰል ነው። ፀሐይ መጥለቁ በታማኝ ሙእዝን ድምፅ ወይም በትክክለኛ ሰዓት ካሌንደር ከተረጋገጠ ፈጥኖ ማፍጠር፣ ሱሑርን ማስቀደምም ቀደም ብሎ መብላትም ሌላኛው ሙኻለፋና ስህተት ነው። ወከዛልክ ሌላው ትልቁ ስህተት ይሄ ከሚበሉ ከሚጠጡ ጾም ከሚያፈርሱ ነገሮች ተጠንቅቆ ሌሎች ጾም ያፈርሳሉ ወይም አጅሩን ይቀንሳሉ ከተባለላቸው ወንጀሎች አለመጠንቀቅም እጅግ በጣም የብዙ ሰዎች ስህተት ነው። መብላት፣ መጠጣት፣ ግንኙነት ማድረግ፣ ሲጋራ ማጨስ፣ ሺሻ ማጨስ ጾም ያፈርሳል ብለው ሰዎች ይርቁታል። ግን ከዚህ ባልተናነሰ መልኩ ወይም ጾምን የሚያፈርስ ወይም የጾምን አጅር የሚቀንስ ወንጀል አለ። ውሸት፣ ሐሜት፣ ሐራም ማየት፣ ሐራም የሆነ ነገር መስማት። አንዳንድ ታቢዒዎች አልኢማም ኢብኑ ሐዝም ሌሎችም እንዲህ አይነት ነገሮች ጾም ያፈርሳሉ ብለዋል። ኢብኑ ሐዝም ሙሐላ ላይ ሌሎችም ከባኢረ ዙኑብ መዓሲ ወንጀል የተባሉ ነገሮችን ሆን ብሎ መስራት ጾም ያፈርሳሉ። አንዳችሁ ከጾመ ማላ ያኒ የማይሆን ነገር አይናገር፣ አይኑም እጁም ጆሮም ምላሱ ይጹም ተብሎ ይህ ትልቅ ስህተት ነው። ከሐላሉ ምግብ ርቀው በሐራም ውሸትና ሐሜት የሚያፈጥሩ ሰዎች አሉ። ይህ አይገባም። እነዚህና ሌሎችም መሰል ስህተቶችን አውቆ መራቅ፣ ተወዳጅ የሆኑ መልካም ስራዎችን ደግሞ በብዛት መስራት፣ አላህን እገዛ መጠየቅ ያስፈልጋል፣ ይገባል። አላህ ተባረከ ወተዓላ የተቀሩ የሻዕባን ቀናቶችን በረካ ያደርግልን፣ ለረመዳን በሰላም ያደርሰን።
ረመዳን ላይ አላህ የሚወደውን መልካም ስራ የምንሰራ የእሱን ውዴታ ለማግኘት ምንለፋ ምንደክም ልፋት ድካማችንን የሚቀበለን ሰዎች አላህ ያደርገን። ዱንያ አኼራችንን አላህ ያሳምርልን። ጠቃሚ እውቀት ከመልካም ስራ ጋር አላህ ያድለን። ሐጃችንን አላህ ያውጣልን። ሪዝቃችንን አላህ ሐላል ሰፊ ያደርግልን። ልጆቻችንን አላህ ያስተካክልልን። የትዳር አጋራችንን አላህ ያስተካክልልን። ራሳችንን አላህ ያስተካክለን። ሀገራችንን አላህ ሰላም ያደርግልን። ወላጆቻችንን አላህ ይማራቸው፣ ያሉትን አላህ ያቆያቸው ከኢማን ከመልካም ስራ ጋር። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والحمد لله رب العالمين. السلام عليكم ورحمة الله وبركاته.